ስለዚህ እንኳን ደህና መጣችሁ በማለት ወደ ፕሮግራማችን እንጀምራለን። ሳምን እንግዲህ ቤተኛ ብትሆንም አዳዲስ ሰዎች ዛሬ የመጡ ሊኖሩ ስለሚችሉ ትንሽ ስለራስህ ነግረህን ከዛ ወደ ማሚ ኦፍ ዩሱፍ ወደ ጥያቄሽ እንመጣለን። አንቺ ተዘጋጂ። አመሰግናለሁ የፍታሄ ስለጋበዝከኝ። ሳምን እባላለሁ፣ የህግ ባለሙያና አማካሪ ነኝ። በኒውዮርክ እና በሜሪላንድ ላይሰንስ የሆንኩ ነኝ። በኒውዮርክ ውስጥ ከ2015 ጀምሮ እስከ ዛሬ ድረስ ላለፉት ኦልሞስት 11 ዓመታት በ50ዎቹም ስቴት የኢሚግሬሽን ኬዞችን እንሰራለን። ከዛ በተጨማሪ የመኪና አደጋ ጉዳዮችን በሜሪላንድ እና በኒውዮርክ አካባቢ ሲሆኑ እነሱንም እንሰራለን። ከዛ በተጨማሪ ነን ፕሮፊት የሆኑ ኦርጋናይዜሽኖች አካባቢ ፌዴራል የሆኑ ጉዳዮችን እንይዛለን። ቸርቾችን ኮንሰልት እናደርጋለን። ሁሉም ቸርች፣ ፕሮቴስታንት፣ ኦርቶዶክስ ቸርቾችን፣ ነን ፕሮፊት የሆኑትን ፕሮፊት ሜኪንግ የሆኑትንም ኦርጋናይዜሽኖች አድቫይዝ እናደርጋለን። በአብዛኛው ይሄ ነው እየሰራን ያለ ነው። አሁን ባለው ሁኔታ እዚህ ፊላደልፊያ እና ሲልቨር ስፕሪንግ ሜሪላንድ ቢሮዎች አሉን። እሱን በዛ በኩል ክላይንቶቻችን እያገለገልን ያለ ነው። እንግዲህ ቴንክ ሳምን በጣም እናመሰግናለን። ዛሬም ጊዜን ሰጥተን ስለመጣ እንግዲህ ስለዚህ ጥያቄዎቻችሁን እየወሰድን ሰው ሰብሰብ ሲል ደግሞ ጀነራል አፕዴቱን መሀል ላይ እናደርጋለን። ማም ዩሱፍ ወደ አንቺ ልምጣ። እሺ፣ በጣም አመሰግናለሁ ጠበቃ ሳምንም የፍታህንም በጣም ነው የማመሰግነው ለኮሚኒታችን ለምታደርጉት አስተዋጽኦ ትልቅ አክብሮት አለኝ። እንኳን ለፋሲካ በዓልም ያው ዋዜማ ቢሆን ያለፈ ቢሆንም እንኳን አደረሳችሁ ላለሁ። እኔ አንድ ሁለት ጥያቄ ነው ያለኝ። አንደኛው ጥያቄ የሲቲዝን አፕሊኬሽን አሁን ምን ላይ ነው ያለው፣ እየሄደ ነው ወይ የሚለው ነው። እሱን እንትን ብዬ የምጠይቀው ጥያቄ የሆነ አንድ የእህቴ ልጅ ነበርና እናቱ በሜሬጅ ነው ግሪን ካርዱን ያገኘችው። እሱ ግን ከ21 ዓመት በላይ ነው እና አሁን ሲቲዝንሺፕ አፕላይ ማድረግ ፈልጎ ነበርና ጥያቄው ምን ሊሆን ይችላል፣ እንደገና ጠበቃስ ያስፈልገዋል ወይ የሚለውን አቶ አሳምን እንዲነግረኝ ፈልጌ ነው። በጣም አመሰግናለሁ። አመሰግናለሁ ማሚ። አሁን ባለው የሲቲዝንሺፕ አፕሊኬሽን በነገራችን ላይ አልቆምም። ኢቭን በትራምፕ አድሚኒስትሬሽን እንደምናየው እንዳውም በአሜሪካ ታሪክ እንደ ባለፈው 1 ዓመት የሲቲዝንሺፕ አፕሊኬሽን ዩኤስሲአይኤስ ተቀብሎ አያውቅም። በነገራችን ላይ ህዝቡ በጣም በብዛት ነው አፕላይ ያደረገው። ብዙ ክላይንቶቻችንም የሲቲዝንሺፕ አፕሊኬሽናቸው ተቀባይነት አግኝተው አሜሪካዊ ሆነው ወደ ሀገራቸው ሁሉ ተመልሰው በጣም በደስታ የደወሉልኝም ክላይንቶች አሉ። ክላይንቶቻችን አፕሊኬሽኑ እንደቀጠለ ነው። እንዳልኩት ታይቶ በማይታወቅ መልኩ ነው የሲቲዝንሺፕ አፕሊኬሽን ባለፈው 1 ዓመት የሆነው። የተለዩ ነገሮች አሉ። ከዚህም ፕላትፎርም እና ሌሎችም ቦታዎች ላይ እንደተናገር ነው ሌሎች ጠበቆችም ተናግረውታል ብዬ አምናለሁኝ። የሲቲዝንሺፕ አፕሊኬሽኑ ትንሽ ጠበቅ ብሏል። አንደኛ ሪቪው መደረጉ፣ ከዚህ በፊት ሰዎች እንዴት ነው ሲቲዝንሺፕ በሚያመለኩበት ጊዜ ግሪን ካርዱ እንዴት አገኙ፣ እንዴት አሜሪካ ገቡ የሚሉትን ከመጀመሪያ ጊዜ ጀምሮ ያሉትን ፎርሞች ኦፊሰሮቹ አይተው ሪቪው አድርገው ፍሮድ ሚስ ሪፕሬዘንቴሽን እንዳይኖር እያደረጉ ነው ያሉት። ከዛ በተጨማሪ ጥያቄዎቹ በዝተዋል፣ ወደ 120 ምናምን። ከዛ ውስጥ ከ20 ጥያቄ ይጠየቃል። ከዛ ውስጥ አይ ቲንክ 12 መመለስ ያስፈልጋል። ባክግራውንድ ቼኩ ጠበቅ ብሏል። ሌሎች ከኤምፕሎይመንት ሌተር፣ ከጎረቤቶች እና ከሌሎችም ሌተሮች ይጠይቃሉ እንጂ አፕሊኬሽኑ እየሄደ ነው። አንደኛ እሱ ነው። ሁለተኛ ምናልባት የጓደኛሽን ልጅ እንትን ካልኩኝ ልጁ ለስንት ዓመት ነው ግሪን ካርድ የያዘው? ለ2 እና ኤክስቴንሽን አለው። አግብቶ ነው ግሪን ካርድ የያዘው ነው ወይስ ከእናቱ በነበራት ግሪን ካርድ ነው? ከ21 ዓመት በታች እናቱ አግብታ ነው፣ ግን እሱን ከ21 ዓመት በላይ ነው። ያ ግን ብዙ ኢንፎርሜሽን እፈልጋለሁ ማሚ። እዚህ ላይ ብዙ ኢንፎርሜሽን እፈልጋለሁ። ለምሳሌ እናቱ የስንት ዓመት ግሪን ካርድ አላት? እናቱ ሲቲዝን ሆናለች። ኦኬ ለ2 ዓመት ብቻ ግሪን ካርድ እንዴት ኖረው እናቱ ሲቲዝን ሆና? ምክንያቱም እናቷ 3 ዓመት ኖራለች ማለት ነው ቢያንስ ከባሏ ጋር ሲቲዝን ከሆነች፣ ወይም ደግሞ 5 ዓመት ቆይታ ነው ሲቲዝን የሆነችው።
እሱ ለምን 2 ዓመት ሆነ? እሱ ኤክስቴንሽን 48 ወር ተሰጥቶት ነበረ። ነገር ግን ያው ይገርምሻል፣ አፕሊኬሽኑ ሌላ ይመስለኛል። ከዚህ ከእናቱ ጋር የተገናኘ አይመስለኝም። 48 ሳምንት ከሆነ ምናልባት በጋብቻ እሱ በጋብቻ ነው እናትየዋ ያገኘችው። እናትየዋ በ3 ዓመት ነው ሲቲዝን የሆነችው። እሱ ግን ያው ኮንዲሽናሉ እንዳለቀ I-757 ሞላ። እሱ ፔንዲንግ እንደሆነ 5 ዓመት ሲሞላው አሁን ሲቲዝንሺፕ አፕላይ ለማድረግ ፈለገ ማለት ነው። ለምን 5 ዓመት ቆየ? 5 ዓመት እሱ እድሜው ኦልሞስት ከ18 ዓመት በላይ ስለሆነ 5 ዓመት ግሪን ካርድ ይዞ ከቆየ ሲቲዝንሺፕ ማመልከት ይችላል። ግን ብዙ ፋክቶች ግን ሚስ ያደረግን ይመስለኛል። ብዙ ሁሉንም ባክግራውንድ ያገኘ ነው አይመስለኝም። 751 ሞልቶ እርግጥ ነው 751 ሲሞላ አሁን ለ48 ወራት ያክል የስራ ፈቃድ ኤክስቴንድ ያደርጋሉ በደንብ እስከሚታይ ድረስ። እሱ ሁሉ ይገባኛል። ግን ዞሮ በኮንዲሽናል ግሪን ካርድ ነው 5 ዓመት ቆየ ያልሽኛለሽ። ኮንዲሽናል ግሪን ካርድ ግራንት ኤክስቴንሽን 48 ወራት አሉት ከኮንዲሽናል በኋላ። መቼ ኤግዛክትሊ መቼ ነው አፕላይ ያደረገው? በ21 ምን 2021 ምን ወር? ማርች። ይሄ የ10 ዓመት ግሪን ካርድ ነው ወይስ የ2 ዓመት? የ2 ዓመቱ ኮንዲሽናል። መቼ ያገኘ ግሪን ካርድ? ግሪን ካርዱን አላገኘም። ለ48ቱን ኤክስቴንሽን የላኩለት። ከዛ እንደዚህ 48 ሲልኩለት 2 ዓመት ግሪን ካርድ ነበረው ኮንዲሽናሉ። 5 ዓመት ሞላው። አሁን አፕላይ ማድረግ ፈለገ። I-751 አንተ ባለፈው ስታስረዳ ጥያቄው አሁን አፕላይ ማድረግ ይችላል ወይ ነው? አፕላይ ማድረግ ይችላል። ጠበቃስ መያዝ አለበት ወይ? እንደገና ጥያቄው ከእናቱ ጋር ተገናኝቶ የሚጠይቅ ጥያቄ አለ ወይስ ሊኖር ይችላል ወይ? ጠበቃ ያስፈልገዋል ወይ? እኔ ከዚህ በፊትም እዚህም እንደተናገርኩት በአሁን ዘመን ለሁሉም የኢሚግሬሽን ማመልከቻዎች ጠበቃ ያስፈልጋል ብዬ ነው የማምነው። በጣም ብዙ ምክንያቶችንም እዚህ ተናግረናል። እንደው ልድገመው የምትይ ከሆነ አሁን ያሉት ፎርሞች ስክሩቲናይዝ እየተደረጉ ባለበት፣ ባክግራውንድ ቼኩ በበዛበት፣ እያንዳንዱ የሚመለሱት መልሶች ላይ ፍሮድና ሪፕሬዘንቴሽን ስታብሊሽ በሚደረግበት ዓለም አይ ቲንክ እኔ ጠበቃ ሁሉም ሰው የተማረውም ያልተማረውም ጠበቃ ቢይዝ እመርጣለሁ። ያ ነው የኔ ሀሳብ። ብዙዎችም እንደዛ የሚያምኑ ይመስለኛል። ከዚህ በፊትም ስታቲስቲክሱን ተናግረናል። አንድ ግለሰብ በራሱ ሲሄድ እና በጠበቃ ሲሄድ ከ60% በላይ የማሸነፍ ፖሲቢሊቲ ከጠበቃው ጋር ነው ያለው። ስታቲስቲክስ ነው የማወራው፣ ቁጥር ነው የማወራው። ስለዚህ አንድ ጊዜ ችግር ውስጥ ሰው ከገባ በኋላ የፍሮድ የሚስ ሪፕሬዘንቴሽን ኢንቨስቲጌሽን ከመጣ በኋላ ብዙ በቃ ቢጫ ካርድ ቀይ ካርድ ሳይሆን ቢጫ ካርድ ከተሰጠው በኋላ ወደ ጠበቃ መምጣት አስቸጋሪ ሆኗል ዘመኑ። ጠበቃ ያስፈልገዋል ወይ? በደንብ ነው የሚያስፈልገው። ጥያቄዎቹ ተመሳሳይ ናቸው ወይ? ኦፍኮርስ ለማንኛውም ሲቲዝን አፕላይ ለሚያደርጉ ሰዎች የሚጠይቀው ጥያቄ ነው። ያ ነው ልልሽ የምችለው። ግን ሂደቱ ኖርማል ነው ማለት እስካሁን ድረስ የመቆየቱ ኦነስትሊ ፋክቶቹን እንዳልኩሽ ነው። ራሱ ቢደውልልኝ ወይ እናቱ በደንብ ትደውልልኝ ይመርጣለሁ። ፋክቶቹን በደንብ ያላገኘኋቸው ነገሮች አሉ ይመስለኛል። ግን እዚህ ሀገር ሲቲዝንሺፕ አይዘር በሚሊታሪ አንድ ሰው ወታደር ከሆነ ወደ ያገኛል ወይ ካገባ አሜሪካ ካገባ 3 ዓመት አሜሪካ ሚስት ካለችው 3 ዓመት ወይም ባል ካለው 3 ዓመት ውስጥ ወይም ደግሞ ግሪን ካርዱን ለ5 ዓመት ከያዘ በእንደዚህ አይነት መንገዶች ነው ሲቲዝንሺፕ የሚገኘው። እና የእሱ በየትኛው ነው እየሄደ ያለው የሚመስለኝ ግሪን ካርድ ወደ 5 ዓመቱ ይመስለኛል። አይ ዶንት ሲ ኤኒ ፕሮብለም ከምታወሪኝ አንጻር፣ ግን ብዙ ፋክቶች የሚያስፈልጉ ይመስለኛል። በጣም አመሰግናለሁ። ቴንኪው መቅድዬ። ቴንኪው በጣም አመሰግናለሁ አሳምን። ዩፊም ቴንኪው። ኩዊክ 2 questions ናቸው ያሉኝ። የመጀመሪያ ሆነው የመጡ ሰዎች ግሪን ካርድ ያገኙ በዚህ ሰዓት ወደ ሀገራቸው መግባት ይችላሉ ወይ? እንትን አይ ቲንክ ተቆራጠሽ ነበር እኔ ጋር። አሁን ይሰማል?
አሁን ሰማሻለን። ኦልራይት ሁለት ጥያቄ ነው ያለኝ። አንደኛው በዴሪቬቲቭ አሳይሊ ወደዚህ ሀገር የመጡ ሰዎች ወደ ኢትዮጵያ በግሪን ካርድ መመለስ ይችላሉ ወይ? ሄደው ጎብኝተው መምጣት ይችላሉ ወይ? አሁን ባለው ከረንት ሁኔታ ላይ እሱ ምን ይመስላል የሚለው ነው። ሌላኛው ሰዎች አሁን ኢትዮጵያውያን ያው አሜሪካ ኤምባሲ ያለው ቻሌንጅ እንደሚታወቅ ነው ኢትዮጵያ ላይ ወደ ዱባይ ሄደው አፕላይ ማድረግ ይችላሉ ወይ? ህጉ ምን ይላል? ምን አይነት ቪዛ አፕላይ ለማድረግ የቪዚተር ቪዛ ለመጠየቅ አሁን ካለው ህግ አንጻር ለሁሉም ኢትዮጵያውያን ነው ወይስ ኢትዮጵያ ለሚኖሩት ብቻ ነው ህጉ የሚለው? ከዛ እንነሳ። አይ ቲንክ የሚጠይቁበት ሀገር ሳይሆን የያዙት ፓስፖርት ነው የሚታየው። እሱ የቪዚተርን ቪዛ የትም ሀገር ጠየቅሽ፣ በኢትዮጵያ ላይ የወጡት በቪዚተር ቪዛ በቢ1 ቢ2 ቪዛ ላይ የትራምፕ አድሚኒስትሬሽን ያወጣው ህግ በሁሉም ሀገሮች ላይ በሁሉም ኤምባሲዎች ላይ ተፈጻሚነት አለው። ቦታ ሳይሆን የት ሀገር ዜጋ ነሽ፣ ምን አይነት ፓስፖርት ይዣለሽ ነው። ዱባይም ብዙ ለውጥ አይኖረውም ብዬ ነው የማምነው። በፊት ፕሪ-ትራምፕ ዘመን በትራምፕ ዘመን በፊት በተለይ ደግሞ አውሮፓ ውስጥ ኖረን ተምረን የመጣን ሰዎች እንደምናውቀው ኢቨን አሜሪካ ኤምባሲ ለ3-4 ደቂቃ ነበር የምንገባው። ቬሪ ኢዚ አይደል ከሌላ ሀገር ሲሆን፣ ኢትዮጵያ ውስጥ ግን በፕሮሰሱ የምናውቀው ነው። እሱ ዘመን ያለፈ ይመስለኛል። አሁን ባለው ሁኔታ ግን የትም ሀገር ቢሆን ኢትዮጵያውያን እስከሆኑ ድረስ ይሄ አሁን የወጣው የቪዛ ቦንድ 5,000፣ 10,000፣ 15,000 ተፈጻሚነት ይኖረዋል ብዬ አስባለሁኝ። ከዛ በተጨማሪ ደግሞ ቪዚተር ቪዛውን ቢሰጠው ይሄ ሰው ይመለሳል ወይስ አይመለስ የሚለው ክራይቴሪያ በእነሱ ላይ አፕላይ ያደርጋል ብዬ አምናለሁ። ቦታው ብዙ ለውጥ ይኖረዋል ብዬ አልገምትም። ደሪቬቲቭ አሳይለም ያላቸው ሰዎች ወደ ሀገራቸው ወደ ኢትዮጵያ ተመልሰው መምጣት ይችላሉ ወይ? ይችላሉ። ትልቁ ችግር ምንድነው መሆን የሌለበት አሳይለሙን የጠየቀው ሰው በዚህ ሀገር ብመለስ ፐርሴኪውሽን ይደርስብኛል የሚል ሰው እሱ ሰው ወደዛ ሀገር ባይመለስ ጥሩ ነው። ምክንያቱም ብዙ ኢሹዎች ያስነሳ። እንደውም አሁን ገና በህግ ደረጃ አይደለም። አይ ቲንክ አንድ ሴናተር ይሁን የሃውስ ኦፍ ሪፕሬዘንታቲቭ የህግ አውጪ አሳይለም ጠይቀው አሳይለም ግራንትድ ሆነው ወደዛ ሀገር የተመለሱ ሰዎች አሳይለም ዲና ሊደረግላቸው ይገባል የሚል ድራፍት ህግ ነው። አንደርስታንድ ታደርጉ ትፈልጋለሁ። ህግ አይደለም። ያንን ሁሉ ለማውጣት እየተዘጋጁ ነው። ደሪቬቲቭ አሳይለም ያላቸው ሰዎች ኢንተርናሽናሊ ትራቭል ማድረግ ይችላሉ። ያው ምክንያቱም እነሱ አልጠየቁም። አሁን ባህል እዚህ ሀገር የሶማሊያ መንግስት ችግር ያደርስብኛል ብሎ አሳይለም የጠየቀ አንድ ሶማሊያዊ ሚስቱና ልጆቹን ከሶማሊያ ሊያመጣ ይችላል። ልጆቹና ሚስቱ ደሪቬቲቭ አሳይለም ቤኔፊሻሪዎች ናቸው። እንደገና ወደ ሀገራችን ብንመለስ ችግር ያመጣብናል ብሎ አሳይለም የጠየቁ ሰዎች እነሱ አይደሉም። እርግጥ ነው የአሳይለም ፔቲሽኑ ክሌሙ ላይ ምናልባት በቤተሰቦች ላይ ችግር ይከሰታል ምናምን የሚሉ ነገሮች ካሉ እሱ ሌላ ጉዳይ ነው። ነገር ግን አሁን ባለው ሁኔታ ግን እንደዚህ አይነት ሰዎች ግሪን ካርድ ካላቸው ኢንተርናሽናል ትራቭል ማድረግ ይችላሉ። ግን እነዚህ ሰዎች አሜሪካ ውስጥ ገብተው ግሪን ካርዱን ካገኙ በኋላ ወንጀል ሰርተዋል ወይ? በተለያዩ ጊዜ ከፖሊስ ጋር ግንኙነት ነበራቸው ወይ? የፍሮድ ሚስሪፕሬዘንቴሽን አሊጌሽን አለባቸው ወይ? የታክስ ኢሹ አለባቸው ወይ? ሌሎች ነገሮች ከሆኑ አይ ቲንክ ባለፈው እዚህ ዮፍታሄ ላይ እንደቀረቡት እንደተናገርኩት ኢቨን ግሪን ካርድ ያላቸው ሰዎች አሁን ወደዚህ ሀገር ሲመለሱ በባዮሜትሪክስ ነው የሚያልፉት። ፊንገር ፕሪንት ሊሰጡ ይችላሉ፣ ፎቶግራፍ ሊሰጡ ይችላሉ፣ ባክግራውንድ ቼክ ሊኖር ይችላል። እና ችግር የሚኖር ከሆነ ወደ ክስ መንግስት አስሮ ወደ ክስ እንትን ሊል እንደሚችል የታወቀ ነው። ግን ይሄ ማለት ምንድነው? አብዛኛው ኢትዮጵያዊ ግሪን ካርድ ያለው ምንም ችግር የሌለው ኢንተርናሽናል ትራቭል ማድረግ ይችላል ነው። ግን ደሪቬቲቭ አሳይለም እንትን ያሉ ጋራንቲድ ለመሆን ግን ሪኤንትሪ ፐርሚት ይዘው ሊወጡ ይችላሉ። በነገራችን ላይ ሪኤንትሪ ፐርሚት Y131 ይባላል። እሱ እንደ የበለጠ ጋራንቲድ ለመሆን ነው እንጂ ብዙ ጥያቄ የሚያስነሳ ነገር ያለው አይመስለኝም። ኤግዛክትሊ አሁን የጠየቅሽኝ ጥያቄ አንድ ክላይንት ዛሬ ኮንሰልት ሳደርግ የጠየቀች ጥያቄ ነው። ምን አልሽኝ? እሺ ቀጥል። ባለቤቷ ሚስጥርነቱ እንድጠብቅ ሌላ ሀገር ላድርገው። ባለቤቷ ሳውዝ አፍሪካ ይኖራል፣ ጥሩ ቢዝነስ ይሰራል። እሷ እዚህ ሀገር ትኖራለች። እሷ እዚህ አሳይለም አግኝታለች። ባለቤቷ እዛ ጥሩ ሳውዝ አፍሪካ ጥሩ ገንዘብ ስለሚሰራ
እንዴት ነው ቪዛውን አግኝቷል? I-730 ፋይል አድርጋለት ቪዛውን አግኝቷል። ግን እዚህ ሀገር መጥቼ ትንሽ ጊዜ ቆይቼ ተመልሼ እዛ ሀገር መኖር እችላለሁ ወይ? ኢንተርናሽናሊ ትራቭል ማድረግ እችላለሁ ወይ? ወደ ኦኬ ለ6 ወር ለምናምን ቆይቼ ወደዚህ መመለስ ይችላል የሚሉ ኢሹዎች ነበሩ ዛሬ ኮንሰልት አደረግ የነበረው እና አሁን ስታነሺው ተመሳሳይ ስለሆነ ብዬ ነው። ዞሮ ዞሮ ዴሪቬቲቭ አሳይለም ቤኔፊሻሪ የሆኑ ሰዎች ኢንተርናሽናሊ ትራቭል ማድረግ ይችላሉ። የሚከለክላቸው ነገር የለም ወንጀል እስካልሰሩ ድረስ። እንግዲህ የበለጠ ደግሞ አንዳንድ ክላይንቶች አሉን፣ የሚሰጉ ክላይንቶች አሉን። ብሌም ለማድረግ ሳይሆን እንደ ስጋት ያለባቸው ሰዎች ካሉ ግን ሬንትሪ ፐርሚት አውጥተው በቃ እንትን ብለው ነፃ ሆነው እንዲመለሱ ማድረግ ይቻላል የሚል ሀሳብ ነው ያለኝ። መቅደስ መልሼልሻለሁ። በጣም መልሰህልኛል። ዌን ዩ ሜንሽንድ አሁን ቅድም የሆነች ነገር ጨር አድርገህ አለፍክ። ምናልባት አሳይለም ጠያቂው ቤተሰቦቼም እንዲህ አይነት ይደርሶባቸዋል ካለ ሌላ ስፔሻል ኬዝ ነው ማለት ነው እሱ። በጣም አስቸጋሪ ነው አንዳንዴ የምልሽ ይህን ያክል ያለንበት ዘመን ነው የሚወስነው መቅደስ፣ ያለንበት ዘመን ነው እንጂ ከዚህ በፊት በነበረው ለምሳሌ አስታውሳለሁ ክላይንቶች እንደውም ኤክሴፕሽናል ሰርከምስታንስ ካለ አንድ አሳይለም የጠየቀ ሰው ገና ሲቲዝን ሳይሆን ግሪን ካርድ ላይ እያለ በጣም ኤክስትሪም የሆነ ሃርድሽፕ ኤክሴፕሽናል ሰርከም እናቱ በሞትና በህይወት መካከል ከሆነች አገር ውስጥ ገብቶ ቢመለስ ችግር የለውም በህጉ መሰረት። በነገራችን ላይ ከዚህ በፊት የሄዱም ክላይንቶች የነበሩ አድቫይዝ አድርጊያቸው ተመልሰው አሁን ግሪን ካርድ አግኝተው ሲቲዝን የሆኑ አሉ። ግን አሁን ያለው ዘመን እንደዛ ነው ወይ ነው? የዛሬ 6-7 ዓመት የሆነው ነገር አሁን ነው ወይ ነው? ፕላስ እንደምታውቂው ሚኒያፖሊስ እና ሴንት ፖል አካባቢ የአሳይለም ስታተስ ያላቸው የሪፊውጂ ስታተስ ያላቸው ሰዎች ብዙ ታስረው ነበር። እንደገና ሪቫሉዌት እናደርጋለን ሲባል ነበር። ምናልባት አሁን አዲሱ ዲፓርትመንት ኦፍ ሆምላንድ ሴኪዩሪቲ ሴክሬታሪ ትንሽ የተለየ ሀሳብ ትንሽ ቆይቼ ላነሳው እችላለሁ። እንደዛ ካልሆነ በስተቀር እሱንም እናደርጋለን በሚባልበት ዓለም ውስጥ እንደዚህ አይነት ነገሮች አንዳንዴ ኮምፎርታብል ላያደርጉ ይችላሉ። አሳይለም ጠይቀው ገና አሳይለም ግራንትድ የሆኑ ገና በግሪን ካርድ ደረጃ ያሉ ወደ ሀገራቸው መመለስ ትንሽ እንትን ሊያደርግ ይችላል፣ አስቸጋሪ ሊሆን ይችላል። ቴንክ ዩ። ብዙ ጥያቄ አለኝ፣ እደውላለሁ። ቴንክ ዩ፣ በጣም አመሰግናለሁ። ቴንክ ዩ መቅድዬ። እሺ ከዛ አይ ቲንክ ጂሰስ ላቭ ሚ ነው መሰለኝ። ያ ጂሰስ ላቭ ሚ ይሰማል? እሰማለሁ። አሁን ትሰሚያለሽ? ቀጤ ሄደን ዋላችሁ። እንዴት ዋልሽ? በጣም እግዚአብሔር ይስጥልኝ፣ አመሰግናለሁ። ለልጆቼ አፕላይ አድርጌ ነበረና መልስ ደርሶኝ ነበረ። ኮንታክት ያደርጓቸዋል ብለውኝ ነበረና በአሁኑ ሰዓት አሁን እየተንቀሳቀሰ ነው ያለው። ኦኬ ሌት ሚ አስክ ዩ አ ኩዌስችን። የአንቺ ስታተስ ምንድን ነው እዚህ ሀገር? ግሪን ካርድ ነው። አሳይለም ግሪን ካርድ አገኘሽ? ኦኬ ስለዚህ I-730 ነው የሞላሽው? የስ በነገራችን ላይ እሱ አልቆመም። አሁን ታውቂያለሽ አይደል? የአሳይለም ግራንትድ የሆኑ ልጆች ባለቤቶቻቸው ምናምን ይመጣሉ። ኢቭን በኢሚግራንት ቪዛም ፖዝ አልሆነም። በነገራችን ላይ በቅርብ ክላይንቶች ስለመጡ ስለማውቅ ግን የኢንተርቪው ሰዓቱ ግን ኢንተርቪው ለማግኘት በጣም ረጅም ሰዓት ስለሆነ ለዛ ሊሆን ይችላል። ደብዳቤ የደረሰሽ ነገር የለም በዚህን ቀን ለኢንተርቪው ይቀርባሉ የሚል? የለም፣ ኮንታክት እናደርጋቸዋለን የሚል ነው የመጣው። ኢሜይሉ ላይ እንደዛ ነው የሚለው? አዎ። ከማን ነው እንደዛ የሚል? ከዩኤስሲአይኤስ ናሽናል ቪዛ ሴንተር? ከኤምባሲ ናሽናል ቪዛ ሴንተር ሄዷል። ስንት ጊዜ ሆነው እዛ ከሄደ? 1 ሳምንት። ችግር የለውም። በ60 ቀን ውስጥ ጠብቀሽ 60 ቀን ውስጥ ምንም ነገር ካላገኘሽ ከናሽናል ቪዛ ሴንተር መደወል ትችላለሽ ለነሱ። ኦኬ እነሱን ነው ኮንታክት የሚያደርጓቸው? እኔን ነው ኮንታክት የሚያደርጉኝ? እነሱንም ኮንታክት የሚያደርጉት በአንቺ ኢሜይል ነው። ኦኬ እሺ። የእነሱን ኢሜይል ካላደረግሽ በስተቀር ግን አላረኩም። የኔ ኢሜይል ነው ያለው። አንቺን ነው ኮንታክት የሚያደርጉሽ። ኦኬ እሺ። በጣም አመሰግናለሁ። ተባረኩ። አሜን። እግዚአብሔር ይስጥልኝ። ኦኬ ተባረክ። ጭም ሶፊ ይሰማል? ይሰማል።
በቅድሚያ ሰላም በድጋሚ የምታደርጉልን ነገር ሁሉ አመሰግናለሁ። ጥያቄ ብዙ ስለሆነ በውስጥ ባገኘው ደስ ይለኛል። ይፍታይ ያ ጥሩ አሳምነው በቃ ቀጥታስ ማግኘት እችላለሁ? አሳምን አንተን ያ ስልኬን አይ ቲንክ ዮፍታ ያስቀምጥልሃል። ደውልልኝ ነገ። ረጅም ስለሆነ ሹር ማውጣት ስለሆነ ጠዋት እንኳን አልችልም። ከ1 ፒኤም በኋላ አለሁ ነገር 1 ፒኤም በኋላ። ያ እሺ እሺ፣ አመሰግናለሁ። ለሌሎች እድል ልስጥ። ጥሩ ቴንክ ዩ። ከዛ አይ ቲንክ ኤሚዬ ጥያቄ ያለሽ ወይስ ከኛ ጋር ሃንጋውት እያደረግሽ ነው? ሶሪ እኔ ሳቢ ነኝ፣ እየሰማሁ ነው፣ እየቀሰምኩ ነው። ቴንክ ዩ ጋይስ። እሺ ከዛ አይ ቲንክ አይ ናዝሬት ነው የሚለው መሰለኝ። ያ አይ ናዝሬት አየ ናዝሬት አየ ነው። እሺ ሳይ አየ ነው። አየ የወፍትዬ አሳምን ሰላማችሁ ይብዛ። አሜን። ለእኛ ሰላም እንደምትሰጡን ቀላል ነገር አይደለም እየሰራችሁ ያሉት። እግዚአብሔር ያክብርልን። እኔ አጭር ጥያቄ ነው የምጠይቀው። እኔ ግሪን ካርድ ሆልደር ነኝ። አሁን ለመቀየር ጊዜውን እየጠበቅኩ ነው አፕላይ ለማድረግ። ነገር ግን በዚሁ ለልጆቼ አፕላይ አድርጌያለሁ። እኔ የምኖረው ግን የነሱ የልጆቹ እናት አይደለችም፣ ስቴፕ ማዘራቸው ናት። ግን እኔ አፕላይ አድርጌያለሁ ቀድሜና አሁን ደግሞ በእሷ ብናደርግ እሷ ሲቲዝን ስለሆነች ሁለቱንም ማስተናገድ ይችላሉ ወይ ለማለት ነው። ይሄ ነው ጥያቄ። ግሪን ካርድህን አንተ እንዴት አገኘ? በኬዋን ቪዛ ነው የመጣሁት። እሷን አግብቼ ነው ያገኘሁት። በ90 ዴይስ አድርገህ በ90 ዴይስ አድርጌ እንደዛ ነው። የ10 ዓመት ግሪን ካርድ አግኝተሃል? አላገኘውም ገና። የ2 ዓመቱንስ? የ2 ዓመቱን አግኝቻለሁ። አንተ ስንት ልጆች አሉ ከዚህ በፊት ሁለት። ስንት ዓመታቸው? ሁለቱም ከ21 በታች ናቸው። አንደኛው 13 አንደኛው 20። አፕላይ አድርገህላቸዋል? እኔ አድርጌላቸዋለሁ። የባለቤትህን ሮል ለምን አስፈለገ? እንትን ነው በፊት ሰዎች ሲነግሩኝ ሚስኢንፎርምድ እንዳልሆን ብዬ ነው። አንተ ስራው ላይ ሙያው ላይ ስላለ ልጠይቆኝ ነው። እንደዚሁ ከሰዎች ጋር ዲስከስ አደረግ እንዴ እሷ ለምን አፕላይ አታደርግልህም ነበረ? ሲቲዝን ስለሆነች እኮ ጊዜው ይቀርብልሃል እኮ ለምን እንደዛ አደረግ ሲሉኝ ነው። አሁን አንተ ግን ስትሮንግ ሪሌሽንሽፕ ያለው አንተ ጋር ነው። ልጆችህ ናቸው። ቢሄድ ዲኤንኤ ቴስት ነው የምትባለው። ዲኤንኤ ደግሞ ያንተ ልጆች እንደሆኑ ያሳያል። እርግጥ ነው የስቴፕ ቻይልድም መሄድ ትችል ነበረ። ግን አሁን ይሄ ያንተን መንገድ ያስኬዳል። ስለዚህ ሌላ ወጪ ለምን ታወጣለህ? ኦኬ ቴንክ ዩ። ጊዜውስ እኔ እንትን ሳደርግ ዝም ብዬ ዩኤስሲአይኤስ ላይ እንትን ብዬ ቼክ ሰርች ሳደርግ ወደ 51 ወር ምናምን ይላል። እሱ ትክክል ነው? ኦነስትሊ ትክክል ነው ብዬ አላምንም። ምክንያቱም በየጊዜው ይቀያየራል። በፊት ፕሮሰሲንግ ታይም የሴንተሮች ነበረ። አሁን ብዙ ያለ አይመስለኝም። ግን የታይም ጉዳይን በሚመለከት አይ ቲንክ ጀነራል እንዲህ ሊሆን ይችላል ብለው እንጂ የሚያስቡት ከዛ በላይም ሊወስድ ይችላል። ምክንያቱም ያንን ጠብቀህ 51 ወሩን ጠብቀህ አውቶ ፕሮሰሲንግ ታይም ነው ብለህ ስታመለክት እዛው ሲስተሙ ነው ልታመለክት አትችልም። አውቶ ፕሮሰሲንግ ታይም አይደለም ይልሃል። ገብቶሃል? የታይም ጉዳይ ኦነስትሊ በዚህን ጊዜ ይመጣል የሚል ሰው ካለ ይገርመኛል። በጣም ዊ ዶንት ኖ ጀነራሊ ዊ ዶንት ኖ። ኢቨን እዛ ላይ ያለው እውነት እና በአብዛኛው እውነት ነው ብያለሁ። ምክንያቱም አንድ ወር ቀረ 2 ወር ቀረ ብሎ ከዛ 16 ወር ይልሃል። አንተ ካለህ ኤክስፒሪየንስ ይቅርታ አሁን ግሪን ካርድ ያላቸው ሰዎች ክላይንቶች 2023 ፋይል ያደረጓል። 3 ዓመት እንግዲህ 36 ወር ማለት ነው። 51 እያለ ነው ያንተ ገብተዋል። ወደ 4 ዓመት ምናምን እየወሰዱት ነው ማለት ነው። እንደምታየው ትልቁ ችግሬ ምንድነው? 20 ዓመት ያለው ልጅ እንዴት ይሆናል? አፕሩቭ በሚደረግበት ጊዜ ምናልባት ኤጅ አውት እንዳያደርግ 21 ዓመት በላይ እንዳይሆን። ኦልሬዲ አፕላይ የተደረገበት ቀን አይደለ እንደሚቆጥረው?
ብዙ ጊዜ አፕሩቭ የተደረገበት ቀን ይመስለኛል። እኮ ኖቲስ የተላከበት ማለት ነው አይደለ? ማሳሙ ፕራዮሪቲ ዴት ማለት እሱ አይደለ? ፕራዮሪቲ ዴት እሱ ነው፣ ኖቲስ ከተላከበት ነው። ግን በዛ መልኩ ሆኖ ኤጅ አውት አድርገው ወደ ሌላ ካታጎሪ ያስገቧቸው ክላይንቶች አሉ። ከዛ በኋላ እንትን አድርገን ነበረ፣ ምንድነው ቻይልድ ምናምን ፕሮቴክሽን አክት ምናምን የሚባልም ነበር። በዛም ሄደን ያልፈቀዱልን አሉ። በአብዛኛው አንተ እንደምትለው ነው፣ ግን በተቃራኒውም ገጥሞኛል። አፕሮቭ ከሚደረግበት ነው የሚለው። አይ ቲንክ እሱን ህጉን ቼክ አድርጌ ኔክስት ልመጣ እችላለሁ፣ ወይም ደግሞ ልደውልልህ ትችላለህ። ህጉን ቼክ አድርገን ልናወራው እንችላለን። ግን ሁለቱንም ሳይድ እንዳላቃለሁ። ቻይልድ ፕሮቴክሽን አክትን ጉዳይ ቻይልድ ፕሮቴክሽን አክት ምንድነው? በእኔ ችግር ሳይሆን በዩኤስሲአይኤስ ችግር ምክንያት አፕሊኬሽኑን አስገብቼ ልጄ ኤጅ አውት አድርጎ ከ21 ዓመት በላይ ልጄ ከፈርስት ካታጎሪ ወደ መጨረሻ የቪዛ ፕሪፈረንስ ሄደዋል እና ይስተካከልልኝ አይነት ነገር ነው። 2-3 ጊዜ ተቀብለውናል፣ ግን አንዴ ደግሞ አልተቀበሉንም ነበር። እዚህ ላይ የበለጠ ልናወራበት እንችላለን ፕራይቬትሊ። ኦኬ ቴንክ ዩ። ሹር ቴንክ ዩ። ቦራ ይሰማል? ይሰማል። እንዴት አመሻችሁ? እንዴት አመሸሽ? እግዚአብሔር ይመስገን። አመሰግናለሁ እድሉን ስለሰጣችሁኝ። ለምትሰጡን እውቀትም ምክርም በጣም አመሰግናለሁ። 2 ጥያቄዎች አሉኝ። የአሳይለም ፕሮሰስ ነበረኝ፣ አፍርማቲቭ አሳይለም 1 ዓመት ሆኖኛል አፕሮቭ ከተደረገልኝ ኬዜ። ስለዚህ አሁን ለግሪን ካርድ የማመለክትበት 1 ሙሉ ዓመት ሞልቶኛል፣ በጊዜ ስሌቱ መሰረት ማለት ነው። ስለዚህ በዚህ ሳምንት ሙሉ ዶክመንቴ ወደ ዩኤስኤ አሁን ላይ ያለው የአሳይለም አፕሩቭድ የሆነ ፕሮሰሲንግ ታይም ናል የሚለው። ሁለተኛ አሳይለሙ ግራንት ሊሆንኩት ለምሳሌ እኔ ይሄኛው መንግስት ከተመረጠ በኋላ ባለው ጊዜ ነው እና በሱ የስልጣን ዘመን አፕሩቭ ያደረጋቸውን ሰዎችም ኢንተርቪው ድጋሚ ቬት የማድረግ ነገር ይኖራሉ ወይ? እሱ ሌላ ጥያቄ ነው። ከዛ ለግሪን ካርድ አፕላይ ሳረግ አብሬ ትራቭል ዶክመንት ለማውጣት ፕሮሰስ ማድረግ እችላለሁ ወይስ ግሪን ካርድ ካገኘው በኋላ ነው ትራቭል ዶክመንት ማውጣት የምችለው የሚለውን እና ደግሞ የ75 ሀገራት የፐብሊክ ቻርጅ በተመለከተ ኢትዮጵያን ይመለከታል? ይሄ የተለያዩ የገቨርንመንት አሲስታንስ የወሰዱ ሰዎችን የሚወስዱ ሀገራትን በተመለከተ ባለፈው የወጣ ነገር ነበርና እሱ ምን ላይ ነው ያለ የሚለውን ታብራራልኝ ደስ ይለኛል። አመሰግናለሁ። በወር 4 ጥያቄ ነው ያለሽ፣ ግን አጠር አድርጌ ልመልስልሽ። እሺ፣ የፐብሊክ ቻርጅ በኢትዮጵያ ላይ አፕላይ ያደርጋል ነው ወይስ በእኔ ላይ አፕላይ ያደርጋል? በጠቅላላ በኢትዮጵያ እኔ ላይ ስፔሲፊክ እኔን በሚመለከት ምንም አይነት የገቨርንመንት ድጋፍ ምንም ወስጄ አላውቅም፣ ግን እንደ አጠቃላይ የ845 አንቺ ነሽ እየሰራሽው ያለሽው? ጠበቃለኝ። የፐብሊክ ቻርጅ ጉዳይ ለአሳይለም ግራንትድ ለሆኑ ሰዎች አፕላይ ያደረገ ኤግዘምትድ ናቸው። ኢቭን አፊዳቪት ኦፍ ሰፖርትም ማስገባት አይጠበቅባቸው። ከኢትዮጵያ ለሚመጡ ኬዞች ግን ለሌሎች ግን ፐብሊክ ቻርጅ ሁሉ አፕላይ ያደርጓል። አዎ ያደርጋል ነው እሱ። ሌላ በትራቭል ዶክመንት መንቀሳቀስ ይችላሉ የሚለው ከዚህ ሀገር ወዴት ነው መሄድ እየፈለግሻለች? ኤክሰፕት ኢትዮጵያ። አሁን ምናልባት አሁን ዘግይተሽ መሰለኝ የገባው ስናወራ ነበር ራይት? ለምንድነው ኢትዮጵያ መመለስ የፈለግሽው? ኢትዮጵያ መመለስ አልፈልግም። ከኢትዮጵያ ውጭ ሌሎች ሀገራት ላይ መሄድ እፈልጋለሁ። በትራቭል ዶክመንት መሄድ ትችላለች። እሱ ችግር። 3ኛ ደረጃ
በትራምፕ አድሚኒስትሬሽን ድጋሚ በትራምፕ አድሚኒስትሬሽን ዘመን አሳይለም ያገኙ ሰዎች እንደገና ድጋሚ ቬት ይደረጋሉ የሚለው ኢን ፕሪንሲፕል ነው። ምክንያቱም ሲሉ የነበሩት በ4 ዓመት በባይደን ዘመን የነበሩ የ4 ዓመት ውስጥ የተሰጡትን በነፊት እንደገና ሪቪው እናደርጋለን ነበር ሲባል የነበረው። እሱን ማድረግ ይችላሉ አይችሉም ወይስ የፕራክቲካል ጥያቄ ነው? ብዙ ገንዘብ ይጠይቃል፣ ብዙ የሰው ኃይል ይጠይቃል። በሚሊየንስ በሚቆጠር የኢሚግሬሽን ኬዝ ባለበት ሀገር ውስጥ እንደገና የምታመልሰው ሁሉን ነገር ያሉ የሚል እምነት የለኝም። ፐርሰናሊ እንደዛ ነው ማምነው። ቢካዝ ውል ከቢሊየንስ ኤንድ ቢሊየንስ ኦፍ ዶላርስ ፈልግ ማለት ነው። ነገር ግን እኔ በትራምፕ አድሚኒስትሬሽን ስለሆነ አፕሮቭ የተደረኩት ድጋሚ ቤት ልደረግ እችላለሁ የሚለው ኢን ፕሪንሲፕል አይደለም ነው። ግን በማንኛውም ጊዜ በህግ መሰረት በማንኛውም ጊዜ የኢሚግሬሽን በነፊት ያገኘ ሰው በማንኛውም አድሚኒስትሬሽን ያገኘው የኢሚግሬሽን በነፊት በፍሮድ በሚስ ሪፕሬዘንቴሽን እና በችግር ከሆነ ሁሉ ጊዜ ሪቪው የመደረግ ፖሲቢሊቲ አለ። በማንኛውም ዘመን በዲሞክራቶችም ይምጡ ሪፐብሊካኖችም ይምጡ ያ ሪቪው የሚደረግበት ዘመን አለ። ግን አንቺ አሁን ሳይሽ በትራምፕ አድሚኒስትሬሽን ብዙ አዲስ ፖሊሲ ከወጥቶ አፕሮቭ የተደረግሽበት ዘመን ስለሆነ እኔ አንቺን ድጋሚ ቤት የሚያደርጉበት ምክንያት ያለ አይመስለኝም። ሌላ ፕሮሰሲንግ ታይም እንዴት ነው? የግሪን ካርድ ፕሮሰሲንግ ታይም የሚለው አሁን ዜር ኢዝ ኖ ፕሮሰሲንግ ታይም። አሁን ፕሮሰሲንግ ታይም የለም። አይ ዶንት ኖ ማታቂ ከሆነ አሳይለም ቤዝድ የሆኑ ግሪን ካርድ አፕሊኬሽኖች ፖዝ እንደሆነ ናቸው። አፕላይ ማድረግ ትችላለሽ እንጂ የግሪን ካርድ ፕሮሰስ አሁን ፖዝ እንደቆመ ነው ያለው። መቼ እናንተ ፕሮሰስ ይደረጋል የሚለው እሱ ማንም ሰው አያውቀውም ከአድሚኒስትሬሽኑ ሰዎች በስተቀር። ፖዝ አለ ማመልከት ትችላለሽ፣ ግን ኬዝሽ መቼ እንደሚወሰን አይታወቅም አሁን ባለበት ሁኔታ። በአጭሩ 4 ጥያቄዎችሽ መልሶ ይሄ ይመስለኛል። ግን መልሼልሻለሁ። ቦራ ልኛል አንድ ተጨማሪ ጥያቄ ልጠይቅና በአጭሩ ትመልስልኛለህ ብዬ ተስፋ አደርጋለሁ። አሁን ቅርብ ጊዜ ለአሳይለም ኢንተርቪው የተጠራ ጓደኛዬ ነበርና ባለፈው ሳምንት ደግሞ ሚዲያ ላይ ስከታተል ፔንዲንግ አሳይለም ዲሲሽን በቅርቡ ሪሊዝ ማድረግ እንጀምራለን የሚል ዜና አይቼ ነበረ። አሁን ላይ ይሄ ውሳኔ ተሰጥተው ግን ፔንዲንግ ላይ የሆኑ የአሳይለም ውሳኔዎች ሪሊዝ ማድረግ ጀምረዋል ወይንስ? ኦኬ በህጉ መሰረት ኢትዮጵያ ከእነዚህ በጣም መጥፎ ከሚባሉ ሀገሮች ውስጥ በዩኤስሲአይኤስ ፍላግ ከሚደረጉ ሀገሮች ውጭ ስለሆነች የአሳይለም ኬዞች ኢንተርቪው የተደረጉ ውሳኔ የሚጠብቁ ኬዞች የኢትዮጵያውያን ውሳኔ መሰጠት ይጀምራሉ ብለን እናስባለን። በቅርብ ሆነስትሊ የኔን የህግ ኤክስፒሪየንስ ኬዞች ከነገርሽኝ ኢንተርቪው አድርገው ውሳኔ የሚጠባበቁ ክላይንቶቼ ይሄ አሁን አዲሱ ፖሊሲ ከወጣ በኋላ ውሳኔ የተላከላቸው የኔ የህግ ኤክስፒሪየንስ የህግ ቢሮ ኤክስፒሪየንስ እሱ ነው የሚያሳይ። ምናልባት ሌሎች ጠበቆች ክላይንቶቻቸው አይ ቲንክ ግራንትድ ወይም ደግሞ ውጤቱ ወይም ሪፈር ምናምን የሚለው ተነግሮ ከሆነ አላውቅም። የኔ ክላይንቶች ግን አሁን ውሳኔውን ፖዝ የሆነውን ሽረን እንደገና ውሳኔ መስጠት እንጀምራለን ከተባለበት ጊዜ ጀምሮ እያየሁ ነበር፣ ቼክ እያደረኩ ነበር በየጊዜው። ኢንተርቪው ያደረጉ ክላይንቶች ውሳኔ አልተሰጣቸው። ያ ነው ማለት የምንችለው። ያለው ጊዜ ይስጥልኝ። ሌሎች ለሁሉም እንዲዳረስ ባካችሁን ከ2 ጥያቄ በላይ እንዳትጠይቁ ላሳስባችሁ ፈልጋለሁ፣ ከጊዜ አኳያና ለሌላውም እንዲዳረስ በማለት ነው። ሀና ቀጢ። ከዛ ከሀና በኋላ ማንበብ የማልችለው ስም አለ፣ some kind of characters ያሉት። ሀና ቀጢ። ሰላም እንዴት ዋላችሁ? እኔ ልጄ ታስሮ ቆይቷል። ያው እስሩን ጨርሶ እዛው አይሲ ይዞ እንደገና ታሰረ። 1 ዓመቱ ነው። አሁን የት አድረሱትም አላውቅ፣ ስልክ ማይደውልልኝ ምን አይልም፣ ማድረግ እንዳለብኝ ግራ ገባኝ። ኤ ነምበር አለው
ያ እህቴ ደውላ ትጠይቀው ነበር። ስትጠይቀውም እዚህ ቦታም የለም አሉዛና የሚባል ቦታ ነበረ፣ አሁን የለም ምናምን እያሉን ነው። አሁን ችግሩ ሆነስትሊ ሰዎች የሚታሰሩበት ቦታ የማይታወቅበት ዘመን ውስጥ ነው ያለ ነው። ግን ይቅርታ ምን ልልሽ እንደምችል አላውቅም። ምክንያቱም እኛም አንድ ክላይንት ስለገጠመን ነው የት እንደታሰረ ማወቅ አልቻልንም። ኮንታክት እያደረግን ነው። በኤ ነንበሩ መግባት ፈልገን በዛ ለማየት እየሞከርን ነው ያለ ነው እና እስቲ ፕራይቬት ላይ አናግሪኝ ምናልባት ዲፖርት ይደረግ ተብሎ ነበረ፣ ወይም ዲፖርትም ያደረጉት አይመስለኝም። ብገባ ሰማ ነበር። ዲፖርት አድርገውትም ሊሆን ይችላል። ሶስተኛ ተፈርዶበት ነበረ፣ ግን ብገባ ይነግረኝ ነበረ። ኢትዮጵያ አልገባም። ምናልባት ሶስተኛ ሀገር ዲፖርት ተደርጎ እንዳይሆን የት ሌላ ሀገሮችም ዲፖርት የሚያደርጉ አሉ። እሺ ላናግር በውስጥ እሺ እግዚአብሔር ካንቺ ጋር ይሁን። ስልኩን መስጠት ያለው እዛ ላይ እንትን በይ። እሺ ጥሩ። እሺ በጣም የሚያስጨንቅ ነገር ነው። እንዲህ አይነት ነገር አለ ቤት እንዳለ ታፕ ሼር እያደረጋችሁ እንቀጥል። እስኪ አይ ቲንክ ምንድነው ኢዮ some kind of character አይታየኝም። ይሰማል? ይሰማል። ይሰማችኋል? ኦኬ ሰላም ነው። እንዴት ናችሁ? እኔ አሜሪካ ከመጣሁ 8 ወር ሊሞላኝ ነው እና በስቱደንት ቪዛ ነበር የመጣሁት እና አሁን ወደ አፈርማቲቭ አሳይለም ልገባ ነበረ እያሰብኩ የነበረው እና አሁን ሰሞኑን የሚወራው ወሬ ሰምቼ ነበረ ኤፕሪል 23 በኋላ አፕላይ የሚያደርግ ሰው ወርክ ፐርሚት የሚስራ ፍቃድ ከ1 ዓመት በላይ ይፈጃል የሚባል ነገር የሰማሁ ነው እና እሱ ገና በሀሳብ ላይ ያለ ነገር ነው ወይስ ተግባራዊ የሚሆን ነገር ነው? ከኤፕሪል 23 በኋላ የሚለው ነገር ሞስት ፕሮባብሊ ተግባራዊ ይሆናል። አይ ቲንክ ፌደራል ሬጅስተር ላይ ተግባራዊ ይሆን ተግባራዊ ሊሆን ይችላል። አሁን ድራፍት ደረጃ ላይ ነው ያለው። መቼ ግን ተግባራዊ ይሆናል፣ በምን ፍጥነት ተግባራዊ ይሆናል ምናምን የሚለው እያየን ነው መናገር የምንችለው። አሁን ባለው ሁኔታ ግን ልክ ነው አንተ እንዳልከው ነው። ከዛን ጊዜ በኋላ እንትን ለማድረግ እየሞከርን እንትን እንፈልጋለን የሚል ነገር አለ። የት ነው የምትኖረው? ሲያትል ዋሽንግተን ነው የምኖረው። እና ያው ፐብሊክ ኮሜንቶችን እየሰበሰቡ ነው ያለው ሰርች ሳደርግ እና ያው እና ላይክ ተመካክረው እስከሚያጸድቁ እስከ ድረስ ታይም ይፈጃል ትንሽ ወደፊት እና እኔ ያው እንትን ስላላለ አይደለም ስም ስለሌለ ስምን ሳልጠቅስ እንትን ላድርግ ግን ከኤፕሪል 23 በኋላ ቢባልም ለምሳሌ ዛሬ የአሳይለም አፕሊኬሽን ባስገባ ኦኬ ከኤፕሪል 23 በኋላ ላይ ሜይ 1 ላይ አፕላይ ያድርግ ብለን ብናስብ ከሜይ 1 በኋላ የስራ ፈቃድ የሚጠይቁትን ማለት ነው ወይንስ ከአፕሪል 23 አፕሊኬሽን የገባውትን አይጨምርም የስራ ፈቃዳቸውንም ጨምሮ የሚለውን ገና እርግጠኛ አይደለም። ዛሬ ለምሳሌ ዛሬ አሳይለም ብጠይቅ በትክክል ሙሉ ግልጽ ሆኖ ህጉ እስከሚወጣ ድረስ ዛሬ አሳይለም ብጠይቅ የስራ ፈቃድ የምጠይቀው ከሜይ 1 በኋላ ከሆነ እና ህጉ አፕላይ ያደርጋል የሚለው ከሜይ 1 በኋላ እኔን ይጨምራል ወይስ አይጨምርም የሚለው ማወቅ አንችልም። በቅርብ አሁን ላለፉት 5 ወራት ላለፉት 4 ወራት አሳይለም አፕላይ ያደረጉ ሰዎችን ምክንያቱም የስራ ፈቃዳቸው 6 ወር ወይም 5 ወር ሲሞላው ስለሆነ አፕላይ የሚያደርጉት በዛ ሰዓት ህጉ እንትን ስለሚል አፕላይ ስለሚያደርግ እነዚህን ሰዎች ወደኋላ ያሉትን 4 ወር 5 ወር ያሉትን ይጨምራል ወይንስ ከሜይ 1 በኋላ አፕላይ ያደረጉትን የሚለው we don't know። ምክንያቱም ብዙ 2-3 ክላይንቶች ደውለው ጠይቀው ነበር። ይሄን honestly we don't know። ህጉ ሲመጣና ነበር። ኦኬ እሺ ገብቶሃል? ኢሹ ግን ገብቶሃል? ያልኩት ገብቶሃል? አዎ some extent የገባኝ ይመስለኛል። ቴንክ ዩ በጣም አመሰግናለሁ። ቴንክ ዩ
ቲንክ ከዛ ቲንክ አንድ ጥያቄ እንወስድና ጀነራል አፕዴት እናደርጋለን ብዬ አስባለሁ። ታፕታፕ ሼር እያደረጋችሁ ለሙሉም ደግሞ አፕዴት ለሁሉም እንዲደርስ አስክ ዘ ሎየር ከጠበቃ ሳምን ጋር እያደረግን ፕሮግራማችን ነው። ሄሎ ደብሊው ነው መሰለኝ። ሄሎ ወርልድ ኦኬ። እና ሰላም እንዴት ናችሁ? ሰላም እንዴት ነህ? አለን። መጀመሪያ አመሰግናለሁ ስለተሰጠኝ እድል። ሲቀጥል ለምሰጡት አገልግሎት ላመሰግን እፈልጋለሁ። ሁለት ጥያቄዎች አሉኝ። የመጀመሪያው ጥያቄ ምንድነው? አሁን የሚሰማ ወሬ አለ ስለ አኑዋል አሳይለም ፊ እና ስለሱ ያለውን ኢንፎርሜሽን ሼር ብታደርገን እጠይቃለሁ። ሁለተኛው ጥያቄ ደግሞ ምንድነው? ኬዜ ዲሲ ነው፣ እኔ የምኖረው ፖርትላንድ ነው። ቼንጅ ኦፍ አድሬስ ሞልቼ ነበር። እዚህ በመሆን የሚያመጣው ኮንሲኩዌንስ አለ፣ አሉታዊ ነገር ያመጣብኛል። ስለሱ ትንሽ ብትነግረኝ አመሰግናለሁ። ለሁለተኛው ጥያቄ ፕራይቬት የሆነ ኮንሰልቴሽን ቢኖረን እመርጣለሁ ፎር ናምበር ኦፍ ሪዝንስ። ኦኬ እሱ ነው። የአኑዋል አሳይለም ፊ ግን አሁን መከፈል አለበት የሚል እንትን አለ። ስፔሲፊክ ዴድላይን አለው? ኖ ይልኩልሃል፣ ደብዳቤ ምናምን ይልኩልሃል። እንትን ነው ዲፌንሲቭ አሳይለም ላይ ነው፣ አፈርማቲቭ ላይ አይደለም። እና መክፈል ያስፈልግሃል። ጠበቃ አለህ? ጠበቃ አለኝ። ጠበቃህን ጠይቀው ታውቃለህ? ያው ስልክም ያው ለምን ቢዚም ስለሚሆን ስለማይመልሱ እሱን ኮንታክት አድርግ። ምናልባት ኮረስፖንደንስ አግኝቶ ሊሆን ይችላል እሱ። ኦኬ እሺ፣ አመሰግናለሁ። ኤኒታይም ብደውል አገኘሃለሁ። ስለ ጆፍ አድሬሱ አለው ከእናንተ ከ9 ፒኤም በኋላ እኖራለሁ ብዙ ጊዜ። እሺ፣ አመሰግናለሁ። አንድ እዚህ ላይ መጨመር የምፈልገው there was a case that I had maybe 2 ወር አካባቢ ዲሲ ቦስተን ነው የሚኖረው፣ ግን አድራሻው በምንድነው ሜሪላንድ ነበር አፕላይ ያደረገው እና እዛ ሲገባ አይዲ ሲጠየቅ የቦስተን አይዲ ነበር የነበረው። ገባ፣ ተቀመጠ፣ እዚህ አናይህም ብለው ያንኑ ቀን ምንም ጥያቄ ሳይጠየቁት ጁሪዲክሽን ብለው ወደ ቦስተን መልሰውታል። ቢል የምትከፍሉበት ካላሳያችሁ በስተቀር ቲንክ በ5 ቀን ውስጥ አፕዴት አድራሻችሁ መቀየር አለባችሁ። ለሱ ብቻ ሳይሆን አንዳንድ ጠበቃ እንኳን አድራሻ ደርሶት ደግሞ ደብዳቤ ልክ ምንድነው ኢንፎርሜሽን ልከውላቸው ያልደረሳቸው ሰዎች አሉ ሳያዩት እና ራሳቸውን ነው ሪስክ ውስጥ የምትከቱት። እና የአድራሻ እዚህ ላይ አድ ማድረግ የምፈልገው እንትን ነው ማለት ፋይናል ዲሲሽኑ ኢንተርኔት ቤዝድ ነው፣ ኢንፐርሰን አይደለም። እንትን ነው ኖ ይኸውልህ ቆይ እኔ ለምን በኮንሰልቴሽን ላውራ እንዳልኩ እሱ አንስቶታል። በቃ ጥሩ። አንድ ጥያቄ ልጠይቅ። ኦፊሰሮች የሚያነሱት ኦኬ ኢትዮጵያ ውስጥ ብሄድ እንዲሆናለው እንዲ ችግር ይደርስብኛል የሚለውን ለማመን አንተን እንድናምን ከፈለግ ኬዙ ሜሪላንድ ነው ያለው፣ አንተ ግን ሌላ ሲያትል ነው እየኖርክ ያለው። ወደ ሲያትል ማዞር ሲገባ አላዞርክም። ስለዚህ ባለማዞር እዚህ ላይ እንኳን አናምንህም ያሉት ክላይንት አለ እና ዋናው እንዴት እንመለ አንደኛ እሱ ነው። ሁለተኛ በህግ ግዴታ አለ አንድ ሰው በሚኖርበት አድራሻ ባለ ዩኤስሲአይኤስ ጁሪስዲክሽን ውስጥ ነው እንትን መደረግ ያለበት። ምንድነው ኬዙ መታየት ያለበት። ጀስት ዲሲ አካባቢ ብዙ ሊሰጡ ይችላሉ፣ እኔ አትላንታ ነው ያለሁት ምናምን ነገር፣ እሱም ትክክል አይደለም። በጣም ፕራይቬት የሆኑ ነገሮች ስለሆኑ ነው። እንደገና እዚህ ላይ የሚቀርቡ ጥያቄዎች ብዙ ጊዜ ተናግሬያለሁ። እንደዚህ ፐብሊክ የሚቀርቡ ጥያቄዎች እና የማይቀርቡ ጥያቄዎች ሰዎችም እያሰባችሁ ብትጠይቁ ጥሩ ነው። በራሳችሁም ላይ ሌላ ችግር ስለሚያመጣ አንዳንዱን ወደ ኮንሰልቴሽን ምናምን መገፋው ለዛ ነው። ክላይንቶችን ኦፍኮርስ አሁን እኔ የምናገረው ሄሎ ወርልድ ክላይንት አይደለም፣ ግን ይሄ አሁን የአተርኒ ክላይንት ሪሌሽንሽፕ የለንም። ለዚህ ካሉ 251 ሰዎች ጋር ግን ጀነራል የሆነ ነገር ነው የምናወራው። ግን ምንድነው ከዚህ በፊት አስታውሳለሁኝ ኢትዮጵያ ያለች ሴት እዚህ ፕሮግራም ላይ እዚህ አሜሪካ መጥቻ አሳይለም ለመጠየቅ ነው የምፈልገው ምን አይነት ዶክመንት ይዤ ልምጣ ያለችው አስታውሳለሁ። ወንጀል ነው እሱ። በቢዋን ቢቱ ቪዛ ዓላማው ሌላ ነው፣ እዚህ ሌላ ነገር ነው።
እንደዚህ አይነት ነገሮች የትኞቹ ጥያቄዎች ናቸው መጠየቅ ያለባቸው? እኔ ላይ ጉዳት የምጠይቀው ፐብሊክ ላይ የምጠይቀው ጥያቄ ጉዳት አለው ወይንስ ከሎየሬ ጋር ፕራይቬትሊ ካንዲድ በሆነ መልኩ ማባወራ ነው የሚሻለው የሚሉትንም እያሰባችሁ እንድትጠይቁ እፈልጋለሁ። ለዚህ ነው ሄሎ ወርልድ ወደዛ ያገፋ መጀመሪያ። እሺ፣ አመሰግናለሁ። እደውላለሁ። አመሰግናለሁ። እሺ ተባረክ። እሺ አሳምን እንግዲህ ጀነራል አፕዴት ብትሰጠን፣ ሌሎቻችሁ አሳምን ጀነራል አፕዴት እየሰጠን ታፕታፕ ሼር እያደረጋችሁ ለሁሉም እንዲዳረስ አድርጉልን። ከአሁን በኋላ የምትገቡት ሰዓቱንም ለመጠበቅ ያህል አንዳንድ ጥያቄ እየጠየቃችሁ ብቻ ብናስተናግድ ደስ ይለኛል። ብዙ ሰዎች በተራ እየጠበቁ ስለሆነ ባካችሁን አጠር አድርጋችሁ አንዳንድ ጥያቄዎቻችሁን እየጠየቃችሁ በቃ አሳምን አፕዴቱን ከሰጠን በኋላ ተመልሼ ወደ እናንተ እመጣለሁ። እሺ ቀጥላ። ኦኬ አመሰግናለሁኝ። ብዙ አፕዴት የለኝም፣ ምክንያቱም አብዛኛው ሰው በጣም በተለያዩ ቦታዎች ስለሚሰማ ጊዜውን እዛ ላይ ባልፈጅት፣ ግን ወደ ጥያቄዎቹ ብሄድ ደስ ይለኛል። የኢትዮጵያ ቲፒኤስ ጉዳይ አሁን እስካሁን ስናወራ የነበረው ነው። መጀመሪያ በባይደን አድሚኒስትሬሽን ነበር የመጣው ዴዚግኔት የተደረገችው። ከዛ በኋላ የትራምፕ አድሚኒስትሬሽን የቲፒኤስን ጉዳይ ኢትዮጵያ ከዚህ በኋላ ኳሊፋይ አታደርግም ምናምን ብሎ ነበረ። ፍርድ ቤት መፍትሄ ሀገር ያለው የቦስተን ፍርድ ቤት ግን ሙሉ በሙሉ የትራምፕ መንግስት የኢትዮጵያ ላይ ያለውን አጠቃላይ ነገር ሳያጠና በግብታዊነት የወሰነው ውሳኔ ስለሆነ ታግዶ ይቆያል ብሏል። ስለዚህ ቴምፖራሪ ፕሮቴክትድ ስታተስ ያላቸው ሰዎች በአሁን ሰዓት እዚህ ሀገር የመኖር መብት እና ስራ የመስራት መብት ሙሉ በሙሉ መብት እንዳላቸው ተገልጿል። የትራምፕ አድሚኒስትሬሽን ይግባኝ ጠይቃለሁ ብሏል። ያን ይግባኝ የምንከታተለው ነው የሚሆነው። እንደዚህም እንትን እያልን የተከታተልን የምናቀርበው ይሆናል። ነገር ግን በሌሎች ኬዞች የፌዴራል ጠቅላይ ፍርድ ቤቱ የፌዴራል ሱፕሪም ኮርት የሌሎች ኬዞችን የቴምፖራሪ ፕሮቴክትድ ስታተስ ጉዳዮችን ይዟል። አንዱ ጥያቄ የህግ አውጪው ምክር ቤት ለህግ አስፈጻሚው ለፕሬዚደንቱ ጽህፈት ቤት አንድን ሀገር ለቲፒኤስ ዲዚግኔት መደረግ አለባት ወይስ መደረግ የለባትም የሚለውን መወሰን የሚችለው የትራምፕ አድሚኒስትሬሽን ወይም ኤክዚኪዩቲቭ ነው። ስለዚህ ያ መብት ሙሉ በሙሉ መብት አለው ወይስ የለውም የሚለው አንደኛው ትልቁ ኢሹ እሱ ነው። ጠቅላይ ፍርድ ቤቱ ያለ የዛ ውሳኔ በኢትዮጵያ ላይ አሁን ባለው የኢትዮጵያ ቲፒኤስ ላይ ትልቅ የሆነ አስተዋጽኦ እንደሚኖረው፣ አሉታዊም ሆነ አዎንታዊ የሆነ አስተዋጽኦ እንደሚኖረው እናምናለን። ያንንም እየተከታተልን ነው። ዞሮ ዞሮ ቲፒኤስ ጉዳይን በሚመለከት ቲፒኤስ ያላቸው ሰዎች አሁን እፎይ ብለው ስራቸውን እየሰሩ ያለበት ሁኔታ ነው ያለው። በዚህ በቲፒኤስ ጉዳይ ላይ ከዚህ በፊትም እንደተናገርነው ኒውስም ላይ እንደምናየው እስከ 5,000 ኢትዮጵያውያን ተጠቃሚዎች ናቸው። በተለይ በአብዛኛው እዚህ ሀገር የዛ ተጠቃሚዎች ሁሉንም ነገር ሞክረው በሁሉም የኢሚግሬሽን ጥያቄዎች ሄደው በሁሉም ዲና የተደረጉና በአብዛኛው ደግሞ ተማሪዎች እዚህ ሀገር በኤፍ1 ቪዛ የመጡ ተማሪዎች እየተጠቀሙበት ያሉ ናቸው። አሁን ባለው ሁኔታ ጉድ። እንግዲህ ወደፊት በዚሁ ይቀጥላል ወይስ አይቀጥልም የሚለውን አብረን እናያለን። የዲፓርትመንት ኦፍ አዲሱ ሆምላንድ ሴኪሪቲ ሴክሬታሪ እንግዲህ ከዚህ በፊት ከተባረረችው ሴክሬታሪ የተለየ አስተሳሰብ አለው ወይስ የለውም የሚለው ነው አብረን የምናየው ነው የሚሆነው። ግን ትልቅ ኒውስ ኢትዮጵያውያን የሚመለከት ኒውስ ስለሆነ እሱን ለመናገር ያክል ነው። ሌላዋ በዚህ 1-2 ሳምንት ውስጥ ትንሽ የኔን አቴንሽን የያዘው ኒውስ የትራምፕ አድሚኒስትሬሽን 100 በላይ የኢሚግሬሽን ዳኞችን አባሯል። ፋየር ነው ያደረጋቸው። እነዚህ ያደረጋቸው ዳኞች በአብዛኛው የአሳይለም ሲሰጡ የነበሩ ናቸው ተብሎ የታሰቡ ናቸው። በአብዛኛው ቦንድ ይሰጣሉ ተብሎ የታሰቡ ናቸው እና ከስራቸው እንዲባረሩ የተደረጉ የኢሚግሬሽን ዳኞች ናቸው። የኢሚግሬሽን ዳኞች ኃላፊም አለ፣ ፕሪዛይዲንግ ጀጇ ወይም ደግሞ ሄድ አለች። እሷ እያንዳንዱን ኢቭን ማይክሮ ማኔጅ እስከማድረግ ድረስ የኢሚግሬሽን ዳኞች የሚወስዱትን ውሳኔ ማይክሮ ማኔጅ እስከማድረግ ድረስ፣ ለምሳሌ አንድ ኬዝን ደውላ ለምንድነው ለዚህ ሰው ቦንድ የሰጠኸው? ይሄ ቦንድ አይገባውም ነበር ለምን ሰጠው ብላ ዳኛውን እስከመጠየቅ ደረጃ ደርሳ ዳኛው ራሱ ምክንያት ቢያቀርብ እንዳባረረችው ኒውስ ላይ ያነበብ ነው። ዞሮ ዞሮ ምንድነው ሁለት ነገር ሆኗል። አንድ የኢሚግሬሽን ዳኞች በእንጀራቸው ላይ ነው የመጣው መንግስት፣ ስለዚህ በስራቸው ላይ ነው የመጣው። በሌላ በኩል ደግሞ የአሳይለም የጠየቁ ሰዎችን ህገ መንግስታዊ መብት ለመጠበቅም ያለው ህገ መንግስታዊ እንኳን ባይሆን ከህገ መንግስቱ በታች ባሉ የአሳይለም ህጎች ምክንያት ያሉትን መብቶች ለመጠበቅ ባለው ሁኔታ ዳኞች
በብዛት ህጉን በመተግበር ስታንድ አፕ በማድረግ እውነተኛ ውሳኔ በመስጠት ላይ ያሉት ዳኞች እየተባረሩ ያሉበት ሁኔታ ነው ያለው። በዚህ መሀል ብዙ ዳኞች ደግሞ መንግስት የሚለውን እኛ ማድረግ አለብን፣ የመንግስት ተቀጣሪዎችን መንግስት የሚለውን ማድረግ አለብን ብለው በዛ የቀጠሉ ዳኞች እንዳሉ ኒውዮርክ ታይምስ የዘገበው ነው። ዞሮ ዞሮ ምንድነው በዳኞችም ላይ ይሄ አድሚኒስትሬሽን እንዳልተመለሰ፣ እነሱም ላይ ከፍተኛ የሆነ ችግር እያደረሰ እንደሆነ፣ ማይክሮ ማኔጅ እየተደረጉ እንደሆነ እና ዳኞች ራሱ የስራ ፐርፎርማንሳቸው ኢቫሉዌት የሚደረገው የስራ ፐርፎርማንሳቸው የሚታየው ስንት ኬዝ ዲና ያደረጉ በሚል ስታንዳርድ እንደሆነ የኒውዮርክ ታይምስ የዘገበው ነው። በጣም እንዲህ አይነት ዘመን ይመጣል ብዬ አስቤ ማላቅም ነበረ። እንደዛ ሆኗል። ከዛ በተጨማሪ የአሳይለም አፕሩቫል ሬቱ ወደ ፍርድ ቤት በሚካሄድበት ጊዜ በጣም ቀንሷል። ከዚህ በፊትም እንደተናገርነው አሳይለም የተጠየቃችሁ ሰዎች ኬዛችሁን በዩኤስሲአይኤስ ደረጃ ለመጨረስ ነው መስራት ያለባችሁ። ጠበቃ ከሌላችሁ ጠበቃ ያዙ፣ ጠበቃችሁ ጋር ስሩ፣ በደንብ አድርጋችሁ ኬዛችሁን አዘጋጁ፣ በማስረጃ ሰፖርት አድርጉ፣ ለኢንተርቪው ተዘጋጁ፣ ሁሉንም አድርጉ። ከዩኤስሲአይኤስ ደረጃ በወጣ ቁጥር ወደ ኢሚግሬሽን ኮርት በሄደ ቁጥር ሰው እዚህ ሀገር አሳይለም የማግኘት ፖሲቢሊቲ በጣም እየቀነሰ መጥቷል። ባለፈው 1 ዓመት ውስጥ 100 የአሳይለም አፕሊካንቶች ወደ ኢሚግሬሽን ኮርት ቢላኩ 90ዎቹ ዲናይ ይደረጋሉ። 10ዎቹ ብቻ ናቸው በአቬሬጅ አሳይለም ግራንት የሚደረጉት እና ምን ያክል ከባድ ጊዜ እንደሆነ ማየት ያስፈልጋል፣ ማሰብም ያስፈልጋል። ስለዚህ አሳይለም የሚጠይቃችሁ ሰዎች በተለይ ከዩኤስሲአይኤስ ደረጃ ኬዛችሁ በዛ አፕሩቭ እንዲደረግ ስራ የምትሰሩበት ዘመን ነው። ኢቨን በኢሚግሬሽን ኮርትም ኬዛችሁ አሳይለም ያሉ ሰዎች አይበቃ አለቀላችሁ የሚልም ኢንፎርሜሽን ኒውስ ለመናገር ለማስጨነቅም አይደለም፣ ግን በጣም እየከበደ መምጣቱን ግን አንደርስታንድ እንድታደርጉት ስለምፈልግ ነው። ሌላው የዲፓርትመንት ኦፍ ሆምላንድ ሴኪዩሪቲ አዲሱ ተሿሚ አንዳንድ ለውጦችን አድርገዋል። ለምሳሌ ኤርፖርት አካባቢ ያሉትን የአይስ ኦፊሰሮች ከዛ እንዲወጡ አድርጓል። የዲኤችኤስ ኢምፕሎይስ በነገራችን ላይ እንደምታውቁት ሸትዳውን አለ ስቲል በአንዳንድ የዲኤችኤስ መስሪያ ቤቶች ዲሞክራቶች እና ሪፐብሊካኖች ስላልተስማሙ እነሱን እንዲከፈላቸው አድርጓል የሚል ኒውስ አለ። ከዚህ በፊት አይስ የሚባለው መስሪያ ቤት በአሜሪካ ውስጥ ዌርሃውሶችን በጣም እየገዛ ነበር፣ ሰዎችን የሚያኩርበት የሚያስርበት። አሁን የአይስ መስሪያ ቤት ዌርሃውስን መግዛት እንዲያቆም ውሳኔ ወስነዋል። ስለዚህ ብዙ ሰዎች ላይ ታሰሩ ይችሉ ይሆናል በአይስ ኢንፎርስመንት የሚለው ነገር። እንደዚህ አይነት ሀሳብ አለን። ወደፊት የምናየው ነገር ነው የሚሆነው። እርግጥ ለውጥ መኖር አለመኖሩም ግን ዌርሃውሶችን መግዛታቸው ማቆሙም አንድ ነገር የሚያሳየን ነገር አለ። ከዚህ በኋላ የሚያስሯቸው ቁጥር ምናልባት ሊቀንስ ይችላል የሚል ሀሳብ ነው ያለን። ለምሳሌ የዲኤችኤስ አውሮፕላኖች ነበሩ ዲፖርት የሚያደርጉት፣ እነሱን ሰስፔንድ አድርጓል። አሁን በሌሎች አውሮፕላኖች ነው ሰዎችን ዲፖርት እያደረጉ ያሉ። ምን ለማለት ነው? ኤንድ ኒውስ ላይም አሁን ዲፓርትመንት ኦፍ ሆምላንድ ሴኪዩሪቲ የሚሰራውን ስራ የአይስ የሚሰሩትን ስራ በጣም ኒውስ ላይም እያየን አይደለም። ኖቲስ አድርጋችሁት እንደሆነ አላውቅም፣ በጣም ቀንሷል። ሚዲያዎች ላይ ብዙ አናየውም። አሁን የምናየው ሚዲያ ላይ በተለይ ጋዜጦቹ ላይ ኒውዮርክ ታይምስ የመሳሰሉት ላይ ላለፉት 1 ዓመት ያለው የኢንፎርስመንት ጉዳይ ስታቲስቲክሱን አናላይዝ ማድረግ ላይ ነው እንጂ ያተኮሩት እንደዚህ ፎንትን ካሜራማን የተከተለ የአይስ ኦፊሰሮችን ሰዎች የምናይባቸው ቪዲዮዎች ከዚህ በፊት የዛሬ 6 ወር አካባቢ የምናያቸው ነገሮች አሁን ሚዲያ ላይ ያለው ይዋቸው እስኪ እኔ ኖቲስ እያደረኩ ስለመጣ ነው፣ ሙያዬም ስለሆነ ስለምከታተለው ነው። የዲፓርትመንት ኦፍ ሆምላንድ ሴኪዩሪቲ ሴክሬታሪውን እኛ ከሚዲያ ውጭ ወጥተን ስራችን እንሰራለን የሚለውን ነገር በሚመለከት አይ ቲንክ እየተገበሩት ይመስላል። ግን ኢትስ ቱ ኤርሊ ቱ ሴይ ኢት በት የምናያቸው አንዳንድ ነገሮች አሉ የሚል ሀሳብ ነው ያለኝ። ሌላ አይ ቲንክ ኢሚግሬሽን ኢንፎርስመንቱን በሚመለከት መናገር የሚፈልገው ብዙ ከዚህ በፊት የነበሩ ህገ መንግስታዊ መብት ጥሰቶችን ሲያደርጉ የነበሩ የአይስ ኦፊሰሮች ወደ ህግ ሊቀርቡ ይችላሉ የሚባል ነገር አለ። እንዲያውም
አይ ቲንክ ሚኒያፖሊስ ላይ የምናውቀው የአይስ ዋና ኃላፊ ወደ ኢንቨስቲጌሽን ውስጥ ገብቷል የሚባል ነገር እየሰማን ነው ያለ ነው። ተጠያቂነታቸውን ሊመጣ ይችል ይሆን ወይ ብለን እንድናስብ እያደረገ ነው ያለው። በጠቅላላው ይሄ ነው። ግን ፖዚቲቭ ሳይዱንም መናገር ያስፈልጋል። ሆነስትሊ ብዙ ክላይንቶቻችን እኛ አፕሩቭ እየተደረገ ነው አፕሊኬሽናቸው፣ በተለይ ግሪን ካርድ አፕሊኬሽኖች፣ የቪዛ አፕሊኬሽኖች፣ የአሳይለም ደሪቬቲቭ አፕሊኬሽኖች፣ እዚህ የምናስገባቸው የባልና የሚስት የግሪን ካርድ አፕሊኬሽኖች በጣም በሚገርም ሁኔታ 3 ወር ባልሞላ ውስጥ ለኢንተርቪው ቀርበው አፕሩቭ እየተደረጉ ነው ያሉት። ብዙ ኬዞች አለፉ። በጣም ብዙ የማሬጅ ቤዝድ ግሪን ካርድ አፕሊኬሽኖች አፕሩቭ ተደርገዋል። በጣም ፖዚቲቭ ነገርም አለ። በነገራችን ላይ ኔጌቲቭ ብቻ አይደለም። እርግጥ ነው ለሚዲያ የሚቀርበው ኔጌቲቭ ብቻ ስለሆነ ነው። ግን እኔ አድሚኒስትሬሽን ለማመስገንም ሳይሆን ግን አፕሩቭ ኬዞች አፕሩቭ በደንብ እየተደረጉ ነው። በጣም የኛ ህግ ኦፊስ ኤክስፔሪየንስ የሚያሳየው እሱ በደንብ አድርገው ተሰርተው የሄዱ ኬዞች ዲና እየተደረጉ አይደሉም። እንደገና ፍጥነት አለው። ሆነስትሊ ፍጥነት አለው። በተለይ የግሪን ካርድ አፕሊኬሽኖች ጋብቻን መሰረት ያደረጉ አፕሊኬሽኖች እነሱ ጥሩ እየሄዱልን ያሉት። ከዛ በተጨማሪ የአሳይለም አፕሊኬሽኖች በተለይ የኢንተርቪዎች ብዙ በተለይ ዲሲ ኤሪያ አካባቢ ወደ አርሊንግተን ያለው የኢሚግሬሽን መስሪያ ቤት ብዙ የደንበኞቻችን የአሳይለም ኢንተርቪው በሆነ ጊዜ ላይ ካንስል ተደርገው ነበር። አሁን እንደገና ሪስኬጁል እያደረጉልን ነው። ስለዚህ እነሱም እየሰሩ ነው ብለን ነው የምናምነው። ይሄ ነው ፖዚቲቭ ሳይድም ብዙ አለ የሚል ሀሳብ ነው ያለኝ። ቴንክ ዩ። ጀስት አንድ ላይ ብታየው ዛሬም ሚቲንግ ስለነበረን የቲፒኤስ ኤክስተንድ ተደርጓል። ግን ኦፊሻሊ አንዳንድ መስሪያ ቤቶች ነው ወርክ በሚቱ ኤክስተንድ ተደርጓል አልተደረገም እያሉ አንዳንድ ሰዎች ብዙ እየደወሉ ነው እና ኢንፎርሜሽኑንም ለማግኘት ከባድ ነው። እሳይዝ አይ ቲንክ ላስት አሁን የሰማሁት ዛሬ ጁላይ 1 ድረስ ነው ወርክ በሚቱ ኤክስተንድ ሊሆን የሚችለው የሚል ኢንፎርሜሽን አለ። አይ ዶንት ኖ ሞር ካለ እዛ ላይ ብዬ ነው። ኢንፎርሜሽን ነው እሱ፣ ምንም የተባለ ነገር የለም። ግን የኤምፕሎየሮች ችግር ምንድን ነው? አንዳንድ ቦታዎች እኛ በየጊዜው ይሄ እንዲሆናል እያል ትናንልም ህጉን ደግሞ አላከበራችሁም ተብለን እንዳንከሰስም ብለው ያባሯቸው ሰራተኞችም አሉ። የመጀመሪያው ማሳየት ያለባቸው የቲፒኤስ ግራንት የሆኑት ሌተር ካለ የወርክ ኦቶራይዜሽን ካለና ከዛ በተጨማሪ ደግሞ የዩኤስሲአይኤስ ዌብሳይት ላይ የኢትዮጵያን ቲፒኤስ በሚመለከት ያወጣው እንትን አለ፣ ያወጣው ሜሞ ነገር አለ፣ ሜሞራንደም አለ። ያንን ሜሞራንደም ፕሪንት አውት አድርገው ማሳየት ይችላል። ያ በእርግጥ ጋርንቲድ የስራ ፈቃዱ ኤክስቴንድ በፍርድ ቤት ውሳኔ መሰረት ኤክስቴንድ መሆኑን በትክክል ያሳያል። እንዳውም የዩኤስሲአይኤስ መስሪያ ቤቱም የዲኤችኤስ ያለው ይሄንን ወረቀት አያይዘው ለኢምፕሎየሮቻቸው ያሳዩ ነው። ኢምፕሎየሮቻቸውን ቬሪፋይ ማድረግ ይችላሉ በቀላሉ። ግን ምንድን ነው ይፍታይ እንደምታውቀው እዚህ ሀገር የስራ ጉዳይ አት ዊል የሚባል ነው። ኢምፕሎይመንት ገብተዋል። አሰሪ ከፈለገህ ነው፣ ካልፈለገህ በምንም ምክንያት ጥሩ ምክንያት የሚሆን አይሆንም ያባርህ ይችላል አይደል? እኔንም እንደዛው አት ዊል ስለሆነ ከፈለገ የሚቀጥሯቸው ከፈለገ የማይቀጥሯቸው ስለሆነ ልትከራከረው የምትችለው ነገር አይደለም። ሌላ ስራ መፈለግ ያስፈልጋል፣ ወይም ደግሞ በደንብ ማስረዳት ያስፈልጋል። ግን ማስረጃው ግን አለ። ዩኤስሲአይኤስ ዌብሳይት ላይ ማስረጃው አለ። ከእሱ ጋር ተያይዞ ቅድም አንድ ጥያቄ ተጠየቀ አለ። ቲፒኤስ አልሞላሁም ኢትዮጵያ ስለሆንኩ ብቻ ከቨርድ አልሆንም ወይ ያላለ በማስታውሰው ኖቬምበር 2022 ወይም ዲሴምበር 2022 ላይ አሜሪካ ውስጥ እየነበሩ እና የኢትዮጵያ ፓስፖርት ያላቸው ናቸው ኳሊፋይ የሚያደርጉት። ያ ቀኑን ላላስታውሰው ይችላሉ። ኤግዛክት ቀኑን ጉግል አድርጎ ሊያገኘው ይችላል። በዛ ቀን ጊዜ ያለ ከሆነና የኢትዮጵያ ፓስፖርት ያለው ከሆነ ስቲል ኳሊፋይ ያደርጋል። ግን አሁን ችግሩ ምንድነው? አሁን በቀደም ዕለት ራሱ ኮንሰልቴሽን ላይ ያጋጠመ ጥያቄ ነው። እዚህ ሀገር መጣ፣ ከአባቱ ጋር የዲፕሎማት ልጅ ነው። ሚስጥርነቱን ኮንፊደንሻሊቲውን እየጠበቁ ለመናገር ያክል የዲፕሎማት ልጅ ነው። ግን እዚህ የዲፕሎማት
ፓስፖርት የዲፕሎማት ቪዛ ነበረው ልጁም ትምህርት እየተማረ ነገር ግን 21 ይርስ ሆነው። ስለዚህ ያንን አጣ፣ ስራ መስራትም አልቻለም። በዛ ላይ ያለ ከኔ ጋር ኮንሰልቴሽን ምን ላድርግ ብለን ስናስብ ልጁ የቲፒኤስ ኳሊፋይ ማድረግ ይችላል። ቲፒኤስ አፕላይ አድርጎ ማመልከት እንትን ማግኘት ይችል ነበር ከዚህ በፊት ማለት ነው። ይሄን ለምን ሞክረህ ታውቃለህ ስለው ሊንኩም ኢቨን እንትን መሆኔን አላውቅም ማለት ነው። ኳሊፋይ ማድረግ ስናየው ኳሊፋይ ያደርጋል ከተባለው ቀን በፊት ነው እዚህ ሀገር የገባው። የኢትዮጵያ ፓስፖርት አለው። ስለዚህ ቲፒኤስ የማመልከት መብት አለው። ግን ችግሩ አሁን ምንድነው? አሁን ቲፒኤስ በፍርድ ቤት ክርክር ጉዳይ ላይ ባለበት ሁኔታ ላይ በዩኤስሲአይኤስ ቲፒኤስ ማመልከት ውጤት አለው ወይ? ፕሮሰስስ ያደርጋሉ ወይ? ኦኬ ከፈልክ፣ ቲፒኤስንም ገንዘብ ከፍለህ ነገ የአፒል ኮርቱ ኦቨር እንትን ቢያደርገው ሪጀክት ቢያደርገው የታችኛውን ፍርድ ቤት ውሳኔ ልትከስር ነው። ገንዘቡንም ምኑንም አድርገህ እሷ እንዳለ። በሌላ በኩል ደግሞ ቁጭ ብለህ ከምትቀመጥ ያንን ገንዘብ ከስሬም ልትል ትችላለህ። ስለዚህ ክላንቱ ይወስነዋል። እኔ አይደለሁም የምወስነው። እንዲህ ብታደርግ ይሻላል ልል አልችልም። ይሄኛውን መንገድ ብትሄድ ለምሳሌ ቲፒኤስን ባታመለክት ከስታተስ ውጭ ልትሆን ትችላለህ። የስራ ፈቃድ ላታገኝ ትችላለህ። ነገር ግን ቲፒኤስን ብታመለክተው ደግሞ ኤኒ ታይም ካንስል ሊደረግ ይችላል። ገንዘብ ከፍለሃል። ስለዚህ ሌላ ለውጥም ላይኖርህ ይችላል። ስለ ሌሎች ኦፕሽኖችንም ይልል ይችላል። ክላይንቱ ይወስናል ማለት ነው ቤዚካሊ ራይት። ብዙ አከራካሪ ነገሮች አሉ ቲፒኤስ በአሁኑ ሰዓት በሚመለከት በህጉ መሰረት የሚመስለኝ አሁን ዩኤስሲአይኤስ ፕሮሰስ የማድረግ ግዴታ ያለበት ይመስለኛል። ምክንያቱም በፍርድ ቤት ስቲል ዲዚግኔት ኢትዮጵያ መደረግ አለባት ተብሎ ስለተወሰነ። ግን የስራ አስፈጻሚው የትራምፕ አድሚኒስትሬሽን ሊያደርጋቸው የሚችለው ግን ፖዝ ሊያደርገው ይችላል። አፕሊኬሽኑ ልክ አሳይለም ላይ እንዳደረገው መብት አለው። ሰራተኛ እስከምቀጥር ድረስ በትክክል ፍሮድና ሚስ ሪፕሬዘንቴሽን ስክሪን አውት ማድረግ፣ ቴክኖሎጂ እስከምጠቀም ድረስ፣ ኤአይ እስከምጠቀም ድረስ፣ ሶሻል ሚዲያቸውን ሪቪው እስከማድረግ ድረስ ፖዝ ማድረግ እፈልጋለሁ ቢል የናሽናል ሴኪሪቲ ኢሹ አለ ቢል ፍርድ ቤቶች የሚቀበሉት ኢትስ መርኪ በጣም ኮምፕሊኬትድ ነው። ግን አዘኝ ደፍስደይ ግን ያንን ቻንስ ከመጠቀም ወደኋላ ማለት መባል አያስፈልግም ነው። ቴንክ ዩ ሳምን። እንግዲህ አንዳንድ ጥያቄ ብቻ እየጠየቃችሁ ቶሎ መሄድ እንድንችል አጠራጠራ ጥያቄያችሁ እንድጠይቁ ላለው የሚቀጥለው ገሊላ ቀጥይ። ገሊላለሽ? ኦኬ። ከዛ ወደ ትንኪዱ አሎ አለሽ? ቆይ ኪዱ አለ። ገሊላ ትቅደምና ከዛ ወዳች ይመጣል። ገሊላ ቀጥይ። እሺ ገሊላ ሚውትድ ነሽ። ገሊላ አንሚት አርጊና እንደገና ጥያቄሽን እያወራሽ ከሆነ እየሰማንሽ አይደለም። ሚውትድ ነሽ። አሁን ይሰማል? አሁን ትሰሚያለሽ። እሺ እንዴት አመሻችሁ? አንድ ጥያቄ አለኝ። ከአንድ ወር በፊት ታስሬ ነበርና አሁን በቦንድ ነው የወጣሁት እና አሁን ድጋሜ ደግሞ ቆጠሩኝ እና ባልሄድ ችግር ያመጣል ወይ? ኦልራይት ኮንሰልቴሽን ያስፈልግሻል። ፕራይቬት ኮንሰልቴሽን ስልኩን በውስጥ ልክልሽና ደውለሽ አናግሪው። እሺ ሞር ፐርሰናል ስለሆነ ይሄ የሚያስፈልግሽ ስፔሲፊክ ከሱ ጋር ቀጥታውን አውሪ። እሺ ደቤር ካትከራይ ጠብቅሽ ኪዱ። እሺ በመጀመሪያ አመሰግናለሁ አሳምንና ይፍታሄን እዚህ ጊዜያችሁ መስዋዕት አድርጋችሁ እኛን ልትረዱ በመገኘታችሁ እግዚአብሔር ይስጥልኝ። አመሰግናለሁ። ጥያቄ ለልጆቼ አይዋንተሪ አፕ ላይ በ2019 ነበር ሜይ ላይ ያደረኩት ማለት ነው እና ኦቨርቶኒያን ናቸው። አሁን ዩኤስሲአይኤስ እንትን ሲል አንዷ ልጄ በትምህርት ስኮላር አግኝታ መታ እዚህ ነው ያለችው። አንዷ ኢትዮጵያ ናት
አሁን ሲደርስ እንግዲህ ወደ 8ኛ ዓመት ላይ እንትን እያለ ነው። እንዴት ነው እዚህ ያለችው ልጅ እንዴት ነው የምናረገው? ቪዛ ሴንተር ከሄደ በኋላ ነው እዛው የኤስአይኤስ እንዳለ ምን ማድረግ አለብን? ኢንተርቪው ተመልሳ ወደ ኢትዮጵያ ኢንተርቪው ታደርጋለች ነው that's the idea። ግን 2019 ከሆነ አይ ቲንክ በቀደም ዕለት ሳይ ነበር 14 15 ዓመት ይፈጃል። 21 ዓመት በላይ ከሆነ 21 በላይ ናት። አሁን ብዙ የምትጨነቂበት ዘመን አይደለም። ገና ስንት ዓመት ነው? አሁን ኦልሞስት 7 ዓመት እየሆነው ነው አይደል? አናዘር 7-8 years ይኖርሻል ባይ ነኝ። ስለዚህ እስከዛ ብዙ ነገር ሊለወጥ ይችላል። ግን አሁን ባለው ሁኔታ ግን ወጥታ ኢንተርቪው ልትደረግ ትችላለች እንጂ እዚህ ስታተሷን እንትን ማድረግ አይቻልም። ስታተስ የምትቀይርባቸው ነገሮች ሊኖሩ ይችላሉ። በጣም ሌሎች ስታተስን መቀየር አሁን H1B ቪዛ ላይ ነው ያለችው። H1B ቪዛ ከሆነ መቼ ነው አፕሩቭድ የሆነችው የሚለውንና የግሪን ካርዷ መቼ ነው ከረንት የሚሆነው የሚለውን ለማየት ይሄም እንትን የሚያስፈልገው ይመስለኛል። ኮንሰልቴሽን ያስፈልግሻል። ምክንያቱም እያንዳንዱን እንትን ማድረግ አለብን። ማን ነው H1Bን ያገኘችው? መቼ ነው ያገኘችው? አሁን ግሪን ካርድ ከረንት ነው ወይስ አይደለም? ከረንት ካልሆነ አሁን ከረንት የሆነው ከመቼ ጊዜ ጀምሮ ነው? ለስንት ጊዜ ትቆያለች? በዛ መሀል የስታተስ እንትን ላፕስ ሊኖር ይችላል ወይ? በዛ መሀል ስታተስ እንዴት አድርጋ ልጠብቅ ትችላለች? አሁን ስናየው ግን እኮ 2018 ላይ ነው እየታየ ያለው ዩኤስሲአይኤስ ኦፊስ አይመስለኝም። የሲአይኤስ ኦፊስ ማ ችግር የለውም እኮ የሲአይኤስ ኦፊስ እንደዛ ሊሆን ይችላል። የሚቆመው እኮ ናሽናል ቪዛ ሴንተር ሲደርስ ነው። አፕሩቭድ ሆኖ ናሽናል ቪዛ ሴንተር ሊቀመጥ ይችላል። በሌላ አነጋገር ዩኤስሲአይኤስ አፕሩቭ ሆነ ማለት ናሽናል ቪዛ ሴንተር ፕሮሰስ አድርጎ ቶሎ ለኢንተርቪው ልጆች ይቀርባሉ ማለት አይደለም። ናሽናል ቪዛ ሴንተርም ይቆያል ጋር የእሷ እዚህ ያለችው እዛ ምክንያቱም ከ21 ዓመት በላይ ከሆነች ፕራዮሪቲ አይደለች። አፕሩቫልማ ቶሎ ያገኛሉ፣ ክላንቶች ቶሎ ያገኛሉ ከ21 ዓመት በላይ። ስለዚህ ግን ናሽናል ቪዛ ሴንተር ላይ እንትን ይሉልሻል። አሁን ከረንት ስላልሆነ እናሳውቅሻለን ይላሉ። ከዛ በኋላ 7-8 ዓመት አትሰሚም። እነሱ ምንም ነገር አሰሚም። ገብቶሻል አይደል? በዩኤስሲአይኤስ አፕሩቭ ተደረገ ማለት ልጅሽ ለቪዛ ኢንተርቪው ትቀርባለች ማለት አይደለም። ግን እንደዛ ሲሆን የእሷን አጀስትመንት ኦፍ ስታተስ አይደለም እንጠይቀው። አጀስትመንት ኦፍ I-130 ማለት እዚህ ሀገር ስትመጣ ግሪን ካርዷን ታገኛለች ማለት ነው። ግን እዛ ግሪን ካርድ ላይ ለመድረስ እያልኩሽ ያለሁት ዩኤስሲአይኤስ አፕሩቭ ቢያደርገው ናሽናል ቪዛ ሴንተር ቶሎ ወደ ኤምባሲ አይልከውም። 7 ዓመት 8 ዓመት ሊቀመጥ ይችላል። ግን ሌሎች መንገዶች አሁን የኤች1ቢውን ግን የበለጠ ኢቫሉዌት ማድረግ ይችላል። ኤች1ቢም ከሆነች ወደ ሌሎች ወደ ዌይቨርስ ወደ ኢቢ3 ምናምን አይነት ነገሮች ካሉ እነሱንም ኦፕሽኖች ማየት ያስፈልጋል። እሱ ኮንሰልቴሽን ያስፈልጋል። ምንሽ ለዛ ነው ለአጀስትመንት ስታተስ በጣም ሰፊ ነው። ያንቺ እሺ፣ አመሰግናለሁ። ቲንክ ከዚህ በኋላ ኢያድ መሰለኝ። ሰላም፣ እንዴት ናችሁ? ሰላም። የፍታሄ አሳመን፣ እናመሰግናለን ለምትሰጡን ሰርቪስ። አንድ ጥያቄ ነው እኔ ያለኝ እና ላስት ዲሴምበር ላይ ኢሚግሬሽን ጀጅ ቀጠሮ ነበረኝ እና ሰርድ ካንትሪ ዲፖርቴሽን ጀጅ ወሰነብኝ እና አፒል ጠይቀናል ምናምን። ምንድን ነው ያለን ኦፕሽን? ምናልባት ብትነግረን ካለ ብዬ ነው። ጠበቃ አለህ አይደል? ጠበቃ አይ ቲንክ በደንብ ይነግርሃል ብዬ አምናለሁ። ያለህን ኦፕሽን ለማወቅ ኦነስትሊ ኬዝህን ማየት አለብህ። የጠየቃችሁበትን የይግባኝ ጥያቄ የጠየቃችሁበትንም መንገድ ማወቅ አለብህ። ሰክሰስፉል ያደርግሃል ወይስ አያደርግህም የሚለውን ማሰብ ኢቫሉዌት ማድረግ አለብህ።
ኬዝህን ባላወቅኩበት ሁኔታ ላይ ሰክሰስፉል ትሆናለህ አትሆንም፣ ምን አይነት ኦፕሽኖች አሉ የሉም የሚሉ በጣም አስቸጋሪ ነው። በጣም ቬሪ ስፔሲፊክ ነው ማለት ነው። ግን ወደ ተርድ ፓርቲ ወደ ሶስተኛ ሀገሮች ግን ያለውን እንትን በሚመለከት የጠበቃህን አፒል ተመልከተው። ያነሳቸው ግራውንዶች ምንድን ናቸው የሚሉትን ገብተዋል። ለምሳሌ እኔ ኬዝህን አላውቅም፣ ወደ የት ሀገርም እንድትላክ እንድታሰብ አላውቅም። አንተ እዛ ሀገር ብትሄድ ሊደርስብህ ይችላል፣ ሊደርስብህ የሚችለው ነገር ምንድን ነው የሚለውንም አላውቅም። ምክንያቱም ኬዝህን ስላልያዝኩት ጀነራል የሆነ ነገር ለመናገር ከሆነ እሱን ልናገር ይችላል። ግን ስፔሲፊካሊ ያንተን ኦፕሽኖች ሰክሰስ ሬቱን ሁሉን ለማየት ግን ኬዝህን ማየት አለብኝ ነው። ገብቶሃል አይደል? ስፔሲፊክ የሆነ መልስ ላልሰጥህ ይችላል፣ ግን ጀነራል የሆነ ነገር ግን ይግባኝ ጠበቃ ካቀረበ ግን ግራውንዶች አሉ ብሎ አምኗል ማለት ነው። እነሱን ወደ ቦርድ ኦፍ አፒልስ ሄዳችሁ እሱንም እዛም ራሱን የቻለ ብዙ ችግሮች ብዙ ጥሩ ያልሆኑ ነገሮች አሉ። ግን ይሄን ያክል ነው ልልህ የምችለው። እውነት ከዚህ የበለጠ ሌላ ምን ልልህ አልችልም። እሺ በቃ አንተን ፕራይቬት ልደውልልህ። ሹር ቴንክ ዩ። ተስፋ ሰላም፣ እንዴት አመሻችሁ? ሰላም ተስፋ፣ እንዴት ነው? የእኔ ጥያቄ አሳይለም ጠይቄ ነበር ማለት ነው እና ነምበር ከሰጠኝ በኋላ በሜል አቅርብ አለኝ ድጋሚ ማለት ነው። ነምበር ከሰጠኝ በኋላ ሆኖ እዚህ ሀገር እንዴት ገባ? በቢ1 ቢ2 ቪዛ። ኦኬ፣ ከዛ አሳይለም ጠየቅ። አሳይለም ላይ የሪሲት ኖቲሱ ላይ ነምበር አለ። ነምበር ሰጠኝ። ማን ሰጠኝ የምትለው ዩኤስሲአይኤስ ማለት ነው? ዩኤስሲአይኤስ። እሺ። ከዛ ከሰጠኝ በኋላ ድጋሚ በሜል አመልክት የሚል በኢሜል ላኩልኝ ማለት ነው። በምንድነው አፕላይ ያደረጋችሁት አሳይለም? አፕሊኬሽን ላይ ነው ያደረግነው። ዩኤስሲአይኤስ ማለት ነው። እሱን ዲቴል አላወቅኩትም። ኦኬ እሺ። እና አሁን በሜል አመልክት ብለውኝ እየጠበቅኩ ነበርና በዛ ማድረግ የሚያመጣብኝ ችግር አለ ወይ? ሆኖ ያልገባኝ ነገር ተስፋ ምን መሰለህ፣ አሳይለም አመልክተሃል እንደ ነምበር የተሰጠ አሳይለም አመልክቼ ነምበር ተሰጠኝና ከዛ ሜል ላኩልኝ። ጠበቃ አለህ? ጠበቃህን አናግረው። ምክንያቱም አይ ዶንት ቲንክ ፋክቶቹ ጥሩ አልመሰሉኝም። ምክንያቱም አሳይለም ከጠየቅ በኋላ ሪሲት ኖቲስ ተልኮልህ ነምበር አግኝተህ ለምንድን ነው ሁለተኛ በሜል አሳይለም አመልክት የሚባለው? ሆነስሊ አጋጥሞኝ አያውቅም ይሄን ያክል ጊዜ ስሰራ እንደዛ። እርግጥ ነው በፊት አንዳንድ ጊዜ በኦንላይን ላይ አይቀበሉም ነበረ፣ ሲስተሙም ጥሩ ስላልሆነ። ከዛ በኋላ እንግዲህ የአንድ ዓመት ስታችሁ እንዳያልቅ ብለን ደግሞ በሜል የምንልክ ነበር። ምክንያቱም ኦንላይን ስታመለክተው ሪሲት ኖቲስ አሁን ወዲያው ይሰጣል በ1 hour 2 hour ላይ። በፊት ግን እንደዛ አልነበረም። የአንድ ዓመቱን ምስታችሁ እንትን እንዳናልፈው ብለን ኦንላይንም አድርገን በሜል የምንልክ ነበረ። ከዛ በኋላ ሁለቱንም ካገኘን በኋላ አንደኛውን ዊዝድሮ እናደርገው ነበር። ያ ኤክስፔሪየንስ እንዳለ አውቃለሁ። ግን ያንተ ለምንድን ነው በሜል አመልከት የተባለ የሚለውን እርግጠኛ ሆኜ መናገር አልችልም። በ25 ነበረ 6 ወር የሚሆነኝ ማለት ነው። ኦኬ፣ አሁን በሜል ልኬ እየጠበቅኩኝ ነው መልስ። እነሱ እስኪሰጡኝ ምንም የማውቀው ነገር የለም ማለት ነው። ከጠበቃህ ጋር እንዴት ነው ያለ ኮሚኒኬሽን? ጥሩ ነው፣ ገናኛለሁ። ግን ያው ብዙም ጊዜ የለውምና። ኦኬ አይ ቲንክ ከጠበቃህ ጋር አውራ በደንብ። ለምንድን ነው አመልክቼ ነምበር ተሰጥቶኝ እንደገና በደብዳቤ ማቅረብ የተባልኩት ብለህ። ስለዚህ እሱ ነው መፍትሄው። አይ ቲንክ ሶ። ኢሜይልም አድርገን
እና ኦፊሰሩም ሎካል ሄደው ክሊኒክ ሄደህ አናግረው። አናግራቸው። ምክንያቱም ኢትስ ዊርድ እንደዚህ አይነት ጥያቄ ቬሪ ዊርድ። ኬስህን ደግሞ ሞር ስለሚያውቀው እሱ በደንብ አድርጎ ሊነግር ይችላል። እሺ፣ አመሰግናለሁ። እሺ ተስፋ ኒጊ ሰላም፣ እንዴት አመሻችሁ? አመሰግናለሁ ሰላም እድሉን ስለሰጣችሁኝ። እኔ ሁለት ጥያቄ አለኝ። እዚህ ሀገር ይቅርታ ከመጣሁ 6 ዓመቴ ነው። ይሰማል? ከይቅርታ ጋር ያ ድምፅሽ ትንሽ ኤኮ አለው፣ ግን ከቻልሽ አንድ ጥያቄ ብታደርጊው ከይቅርታ ጋር። እሺ እሺ፣ ይሰማል አሁን? አሁን ትሰሚያለሽ በጣም። እሺ፣ እዚህ ሀገር ከመጣሁ 6 ዓመቴ ነው። በኬዋን የመጣሁት እና ግሪን ካርድ አግኝቻለሁኝ። የስንት ዓመት? የ2 ዓመቱን ጨርሼ 10 ዓመቱን ልከውልኛል ዲሴምበር ላይ ኦኬ። እና ለሲቲዝንሽፕ ማመልከት እችላለሁ? መቼ ነው እዚህ ሀገር የመጣሽው? መቼ ነው ባለቤትሽን ያገባሽው? ጁን ኦር ጁላይ 2020። ኦኬ። የባለቤትሽ መቼ ነው ሲቲዝን የሆነው? ሜይ ቢ አም ኖት ሹር ሜይ ቢ 15 ዓመት ያ ማመልከት ትችላለሽ። 3 ዓመት ባለቤትሽን አግብተሽው 3 ዓመት ኖረሻል። ሲቲዝንሽፕ ማመልከት ትችላለሽ። ሴፍ ነው አሁን ባመለክት ችግር ዌል እሱ ሴፍ ነው ወይ የሚለውን ጥያቄ አሁን ብዙ ጥያቄ ልጠይቅሽ እችላለሁ፣ ለፐብሊክ የማየው በጣም ብዙ። ለምሳሌ ወንጀል ሰርተሽ ታውቂያለሽ ወይ? አቢ ቪዛ አለ ወይ? ታክስ ከፍለሻል ወይ? ምናምን እያልኩ ስመጣ ዲፕ ስመጣ አንቺን ኤክስፖዝ ማድረግ አልፈልግም። እንደ አይነት ቦታ ላይ ሴፍ ነው አይደለም፣ አሁን ማመልከት አለብኝ የለብኝም የሚለው ከመጀመሪያ ድረስ ጀምረስ የመጣሽበትን አካሄድ እና ዲፕ ስለ አንቺ ማወቅ ፈልጋለሁ። ለዚህ ኮንቨርሴሽን አይመችም ማለት ነው። አንቺንም ከመጠበቅ አንጻር ነው ነስትል። እሺ፣ አመሰግናለሁ። ግን አሁን ኢትዮጵያ መሄድ እችላለሁ? ምንም ችግር የለውም እሱ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ፣ ሰላም እደሩ። ቲንክ መኒ ነው መኒ። እሺ፣ አመሰግናለሁ እድሉን ስለሰጣችሁኝ። ምን የምጠይቀው ምንድን ነው አሳይለም ግራንትድ ከሆንም በኋላ ከስንት ጊዜ በኋላ ነው ግሪን ካርድ መጠየቅ የምንችለው? ግሪን ካርድ ስንጠይቅስ በድጋሚ ኢንተርቪው አለ የሚባለው የመጀመሪያውን ነው የምንጠየቀው ወይስ እንዴት ነው? እሱን ለመጠየቅ ነበር። ጉድ ኩዌስችን። ኦኬ ሶ ግራንትድ ከበሆንሽ ሰውየው ግራንትድ ሆኖ 1 ዓመት መቆየት አለበት ግሪን ካርዱን ለማግኘት ነው። ግን ከ3 ወር በፊት ብዙ ጊዜ 6 ወር፣ ግን ከ1 ዓመት ሊሞላሽ 3 ወር ሲቀር በ9ኛ ወሩ ላይ አፕላይ ብታደርጊ ጥሩ ነው። ኦኬ። የግሪን ካርድ ኢንተርቪው እና የአሳይለም ኢንተርቪው ይለያያል። የአሳይለም ኢንተርቪው በዘሬ ምክንያት፣ በፖለቲካ አስተሳሰብ ምክንያት፣ በሃይማኖት ምክንያት፣ በሜምበርሺፕ ፓርቲኩላር ግሩፕ፣ በፖለቲካ አስተሳሰብ ምክንያት እንደዚህ ባደርግ ይሄ የሚባለው መንግስት እንደዚህ ያደርገኛል ነው። ግሪን ካርዱ ግን ኦልሬዲ አፕሩቭድ ከሆንሽ በኋላ ያለው ክራይቴሪያ የግሪን ካርድ የተለየ ነው ከአንድ ነገር በስተቀር ወይም ከወንጀል ጉዳዮች በስተቀር። ለምሳሌ የግሪን ካርድ አፕሊኬሽኑ ከዚህ በፊት ታስረሽ ታውቂያለሽ ወይ ይላል። ከአሳይለም ኬዝሽ ጋር አብሮ መሄድ አለበት። አሳይለም ኬዝሽ ላይ ያቀረብሽው አፊዳቪት ላይ በከሌ በሚባለው መንግስት በዚህን ጊዜ ታስሬ እንደዚህ ሆኛለሁ የምትይ ከሆነ እሱን መጻፍ አለብሽ። እዛ ኮንሲስተንት መሆን አለበት። የግሪን ካርድ አፕሊኬሽንሽም ላይ የምትመልሻቸው መልሶች ከአሳይለም ኬዞች ጋር አብሮ መሄድ አለበት። ለምሳሌ ያጋጠመኝ ክላይንት መናገር ይችላል። አሳይለም ነው ምንድን ነው ሰውየው ከዚህ በፊት ታስሬ ያለሁ ምናምን ብሎ ብዙ ዓመት ከቆየ በኋላ ግሪን ካርድ አፕላይ አድርጎ ታስረ ታውቃለህ ሲል ታስሬ አላውቅም ማለት። ከዛ በኋላ የአሳይለም አፕሊኬሽኑን ምናምን ዲግ ሲያደርጉት እንደታሰረ ያሳያል። ለኢንተርቪው ሄዶ ኢንተርቪው ሲጠይቁት እንደዚህ ብልሃል አሁን እንደዚህ ነው ምናምን ሲሉት ፍጥጥ ብለዋል። ሪኩዌስት ፎር ኤቪደንስ ተጠይቀበት እኔ ያመጣ ገብቶሻል። ኮንሲስተንት ካልሆነ አስቸጋሪ ነው የሚሆነው።
የአሳይለም አፕሊኬሽንሽ እና የግሪን ካርድ አፕሊኬሽንሽ መመጋገብ አለበት ወይም ኮንሲስተንት መሆን አለበት። ግን ሁለቱ የተለያየ ዓላማ ነው ያላቸው። የመጀመሪያ አሳይለም ጉዳይ ወደ ሀገርሽ ብትመለሽ ችግር ይደርስባታል ልጅ ተብለሽ ነው የተሰጠሽው። ይሄኛው ግን ግሪን ካርድ ይገባታል ወይስ አይገባትም? ፐብሊክ ቻርጅ ትሆናለች ወይስ አትሆንም? እዚህ ሀገር ፐርማነንት ሬዚደንት ፈቃድ እንስጣት ወይስ አንስጣት? እና ሌሎች ክራይቴሪያዎችም አሉት። ግን ሁለቱንም ነው። ግን ስለ አሳይለምሽ ጥያቄ አትጠይቂ። ኦኬ መኒ በዚህን ቀን መንግስት እንዲህ አድርጎኛል ብለሽ ስለዚህ እሱን አብራሪልን አትባይም። በዚህን ቀን ግን ታስሬ ነበር ካልሽ ምንድነው የታሰርሽው ምናምን ልትባይ ትችላለሽ። ስለዚህ ኬዝሽን ገረብ አድርገሽ አንበበሽው ብትገቢ ጥሩ ነው። ኢንተርቪው ይኖራል ወይ? ሞስት ፕሮባብሊ እንግዲህ ሁሉንም የግሪን ካርድ አፕሊኬሽኖች ኢንተርቪው እናደርጋለን ነው መጀመሪያ ትራምፕ አድሚኒስትሬሽን ያለው። አሁን ግን ትንሽ ከዛ ሀሳብ ወረድ እያለ ነው። አንዳንዶቹን ያለ ኢንተርቪው ግሪን ካርድ ይሰጣሉ። ግን ብዙዎቹ አብዛኞቹ ክላይንቶች ግን በተለይ ሜሬጅ ቤዝድ የሆነውን ለኢንተርቪው እየቀጠሩ ነው። አመሰግናለሁ። ቴንክ ተባረኩ። ከዛ አይ ቲንክ አይ ሜክ ዩ ምንድን ነው የሚለው እንዴት አመሻችሁ? ሰላም ነው። እድሉ ስለተሰጠኝ አመሰግናለሁ። እና አንድ ጥያቄ ነበረኝ። እስኪ ከስምህ ጀምር። ቆይና እየተሳደብክም ይመስላል። እየቀለድኩ ነው። እሺ እንትን ወርክ ፐርሚት አፕላይ ማድረግ የምችለው ቀጣይ ወር ነበር እና እንዴት ነው ኤፕሪል 24 ይወጣል የተባለው አዲሱ ህግ? ስለሱ ነበር ለመጠየቅ ይመጣል። እርግጠኛ አይደለንም። አሁን ከዘግይተ የገባ ይመስለኛል። እንግዲህ ስምህን ያልነገርከን የዶላር ሳይን ህጉ ሲወጣ ምናልባት ምንድን ነው አሁን ከ10 ቀን ከእንደዛ በኋላ ነው እንግዲህ የሚቀጥለው እዚህ ፕሮግራም ላይ ከኔ በፊት ያሉ ጠበቆች በደንብ ያብራሩታል። እኔም ተዘጋጅቼ እመጣለሁ። ገና በድራፍት ጉዳይ ስለሆነ ብዙ ነገሮች ሊቀያየሩ ይችላሉ። ገብተዋል። እንዲህ ሊሆን ይችላል ምናምን ብለን ያ ሁሉ ካንስል ሊደረግ ይችላል። ለምሳሌ ታስታውስ ከሆነ አሳይለም አፕሊኬሽን አንድ ሰው አሳይለም ሲያመለክት $1000 መክፈል አለበት የሚለው ድራፍት ፌደራል ሬጅስተር ላይ ይወጣ ነበር። ታስታውሱ ከሆነ እሪ ብለን በቃ እዚህ ስናወራ ከርመን ግን ከዛ ከ1000 ወደ $100 ነው ያወራሉት። እሱንም ለአንዳንድ እንትኖች ለወረቀት ምናምን አይነት ነገር ይለዋወጣል። እንደዛ ስለሆነም በዛ መልኩ ሙሉ በሙሉ ይሆናልም ላይሆን ይችላል። ጥርጣሬም አለኝ እኔ አሁን አዲስ ያለው የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሴክሬታሪ ይህን ነገር ይወስደዋል ወይ ይገዛዋል ወይ የሚለው በእውነት ጥርጣሬ አለኝ። ሆነስትሊ አልዋሻችሁ። ምክንያቱም ለምን የዲኤችኤስ መጀመሪያ ትራምፕ አድሚኒስትሬሽን ፋየር ያደረጋት ሴክሬታሪ የዲኤችኤስ ሰራተኛ ነው። ለምን ፋየር የተደረገች ይመስላችኋል? there are so many reasons። አንዱ ፖለቲካል ምክንያት ነው። በፖለቲካዊ የኢሚግሬሽን ኢንፎርስመንቱ በተለይ ሚኒሶታ ሚኒያፖሊስ እና ሴንት ፖል በሆነው ካሊፎርኒያ በሆነው የሪፐብሊካን ፓርቲ ነጥብ እየጣለ እንደመጣ ራሳቸው የሪፐብሊካን ሴናተሮች ያደረጉት የሴኔት ስብሰባ ላይ ተናግረዋል። ራሳቸው ዘምሳውስ ሉዚንግ እኔ የፈጠርኩት ሳይሆን ራሳቸው ዋናት ኦን ዘ ራይት ትራክ የኢሚግሬሽን ኢንፎርስመንትን በሚመለከት እንደገና በፋክስ ኒውስን ተወው ወይም ሲኤንኤን ኤምኤስኤንቢሲን ተወው ኢንዲፔንዳንት የሆኑ ፖሎች የሚያሳዩት ግን አብዛኛው አሜሪካውያን ኢንዲፔንዳንትም ሆኑ ሪፐብሊካንም ሆኑ ዲሞክራትም ሆኑ የኢንፎርስመንት አፈጻጸሙ ጥሩ አካሄድ እየሄድ አይደለም ብለው እያመኑ መጡ። ማጆሪቲ እያመኑ ሲመጡ ይሄ ነገር በሚድተርም ላይ ነጥብ ያስጥለናል፣ ብዙ እንትኖችን ሪፕሬዘንታቲቮችን በኮንግረስ ሉዝ እናደርጋለን፣ ስለዚህ አሁን መጠንቀቅ አለብን የሚል የሪፐብሊካን ስትራቴጂ መኖሩን ራሳቸው ሪፐብሊካኖች ኢንተርቪው ያደርጉ ነው። 60 ሚኒትስ የሚባለው የሲቢኤስ ሪፖርት ላይ ሴናተር የኖርዝ ካሮላይና ሴናተር በግልጽ ይህን ሲናገር we are going to lose ይህን ካላስተካከልን እሱም እያስተካከልን ነው ምናምን እያሉ ነበር። ራሳቸው እኔ የፈጠርኩት አይደለም ወይም ደግሞ የእኔ የፖለቲካ አስተሳሰብ አይደለም። ቤዚካሊ ነጥብ የሚያስጥል ነገር አለው። አሁን አንተ ያነሳ የአፕሪል 24 የሚለው የአሳይለም ጉዳይ በሚመለከት የወጣው በሬጅስተር ኢሚዲየትሊ ወደ አፈጻጸም ይቀጥላሉ የሚለውንም ገና እርግጠኛ ነው። ምክንያቱም ለውጦች እያየን ነው። አሁን ባለው የዲኤችኤስ ሴክሬታሪ ቅድም ስናገራቸው የነበሩ
እንዳይለውጥ። ስለዚህ ይወጣል አይወጣልም፣ ይሄ ወደ ህግ ይቀየራል አይቀየርም የሚለው ገና እርግጠኛ ሆነን መናገር አንችልም አሁን ባለው ሁኔታ። ከእንትን ካለ በኋላ በደንብ ብናወራበት የተሻለ ይሆናል። Thank you. Waymaker, I think. Waymaker. አመሰግናለሁ። እንዴት አመሻችሁ? የኔ ጥያቄ ምን ነበር? ከኢሮፕ ነው የመጣሁት እና በትዳር ነው የመጣሁት እና ወዲያው ሶሻል ሴኩሪቲ ነምበር ሲሰጡኝ ቀጥታ ስቴት ቀየርኩኝና ሌላ ቦታ ሄድኩኝ ማለት ነው ለስራ። በነጭ ነው የምሰራው። እዚህ ሆኜ ያው መንጃ ፈቃድ ሁሉ ነገር አውጥቼ እንትን ካልኩኝ በኋላ ለኢንተርቪው ጠሩኝ ማለት ነው። ከዛ አፕሩቭ አድርገው ግሪን ካርድ ሰጡኝ። ግን ያው ለምን ሄድክ ብለው ጥያቄ አቅርበውልኝ ነበረ። ለ6 ወር ብዬ ነው አውቄ ነገርኳቸው። ለስራ ጥሩ ስላገኘው ብያቸው ማለት ነው። ባለቤት ሌላ ስቴት ነበረች፣ አንተ ሌላ ስቴት ለ6 ወር? አዎ፣ እዛ የነበርኩበት ስቴት ከዛ ለቅቄ ሌላ ቦታ ሄድኩኝ። የግሪን ካርዱን አግኝተሃል? የ2 ዓመቱን ሰጡኝ እና አሁን ፋይል ታክስ ሲያደርግ የተለያየ ስቴት ስላለን ያለ ነው ለብቻ ለብቻ ነው ስቴት ምንድነው ፋይል ታክስ ፋይል ማድረግ ያለባቸው አለችኝ። ፋይል ታክስ ምሰራዋ ሜሪድ ሆኖ ግን የተለያየ በቃ ይሁን ብዬ እሱ እንደዛ አስደረኩኝ። አሁን ከ2 ዓመት ከመድረሱ በፊት ኢንተርቪው አለኝ አይ ቲንክ ለ10 ዓመቱ ማለት ነው። እና ተመልሼ መሄድ አለብኝ ወይስ እዚሁ ዝም ብዬ ልቀጥል? ምንድን ነው ትመክሩኝ? እኔ አሁን በቃ ከትንሽ ጊዜ በኋላ ተመልሼ ለመሄድ አስቤያለሁ። በቃ ወደዛ ቦታ ኖ ፕራይቬትሊ ኮንሰልቴሽን ያስፈልጋል። ኦኬ አንተን በኮንሰልት ስልኬ ከታች ካላስቀምጡ እኔ ላስቀምጥ እችላለሁ ነው ወይስ ያስቀምጣችሁ ነው? አለ። ኦኬ እሺ፣ ደውልልኝ። እሺ፣ አመሰግናለሁ በጣም እሺ። ከዛ አይ ቲንክ ቢዩቲፉል ሰላም፣ እንዴት አመሻችሁ? በጣም እናመሰግናለን። እውነት በጣም ለምታደርጉልን ነገር ከልብ እናመሰግናለን። አንድ ጥያቄ ነው ያለኝ። አሳይለም ላይ ነበርኩና ቀጠሮ ደርሶ ነበርና ስቴት ያው አሁን ያለው ነገር ስላንተ ስላለኝ ስቴት ቀየርኩና ስቴት የቀየርኩት ሀገር ላይ በስንት ጊዜ ወደዛ መግባት አለብኝ? ምን ማለት ነው? በስንት ጊዜ መግባት አለብኝ? እስቲ ማለት አሁን የምኖረው ማለት ዴምቪ ኤሪያ ውስጥ ነው። ወደ ሲያትል ኬዝ እንትን አድርጌዋለሁ፣ ፒንጅ አድርጌያለሁ። አሁን ዴምቪ ኤሪያ ነው የምኖረው። ወደ ሲያትል ነው ያዞርሽ? ወደ ሲያትል አዙሬዋለሁ። አሁን ያው ጠበቄን ሳማከረው የፍርድ ቤት ሁኔታው ባለው ሁኔታ እንትን ስላልሆነ ቀኑ ይራዘምልሽ ብሎኝ ወደዛ ሙቭ አድርጌ ነበርና በስንት ጊዜ ውስጥ ወደ ማለት አድራሻ ወደ ሰጠውበት ቦታ መሄድ አለብኝ? እና በዛው አንድ እዛው ላይ ያለኝ ጥያቄ አድራሻ በአሳይለም ኬዝ ውስጥ በስንት ጊዜ ቼንጅ ማድረግ ይቻላል? በስንት ጊዜ ስትይ ላይክ ኤኒታይም ቼንጅ ማድረግ ትችላለሽ? ኤኒታይም አሁን እዛ ወደዛ አሁን አድራሻ ወደ ቀየርኩበት ሀገር ላይ ካልተስማማኝ ወይም አድራሻ የቀየርኩበት ቦታ ላይ ወደዚህ መመለስ እችላለሁ? ትችላለሽ። እሱ ችግር የለውም። እነሱ ምንም አይነት ጥያቄ አይጠይቁኝም። ምንም ችግር የለውም። እሱ ግን ዲኤምቪ የኖርሽ ወደ ሲያትል ማዞርሽ ግን ትክክል አይደለም ብዬ ነው ማለት ነው። አሁን ያለበት ሪዝን ያው ፕራይቬት እንትን ስለሆነ ለአንተ ደውዬ አወራሃለሁ። ኦኬ ዛትስ ጉድ። እሺ ጽፌልሃለሁም በውስጥም በዛ ላይ ደግሞ በጣም እርዳታ ያስፈልገኛል እና ነገ ደውልልሃለሁ። በጣም አመሰግናለሁ። ሁለታችሁንም አሳምነው። እግዚአብሔር ይስጣችሁ። መልካም ናችሁ። ቤቲ እንዴት አመሻችሁ? ሰላም ናችሁ ወይ? 2 ጥያቄ ነው ያለኝ። አንደኛው ቪዛ ለማሳደስ አንድ መጠየቅ ከቻልሽ ለሁሉም። እሺ በቃ እሺ፣ አንድ አደርጋለሁ። ቪዛ የ2 ዓመት ቪዛ ነበረ። ኦልሞስት እቺ ወር ላይ ያልቃል። ማሳደስ ይቻላል ወይ ኢትዮጵያ ላይ ማለት ነው? ማሳደስ ይቻላል። ያው ትችያለሽ፣ ግን የሚያጋጥሙሽ ብዙ ችግሮች አሉ። ለምሳሌ ከ5,000 እስከ $15,000
ልታስይዥ ትችይ ይሆናል። ቀጠሮ ቶሎ ለኢንተርቪው መሄድ አለብሽ። እንደገና ቀጠሮ ለስንት ጊዜ ታገኛለሽ የሚሉት ፕራክቲካል ፕሮብሌሞች አሉ። እነሱ የት ነው የምትኖሪው አንቺ? ቤቴ ነው ያልሽው? ይሄ እንኳን እኔ ያለሁት እዚህ ነው፣ አሜሪካ ነው ያለሁት። የሚታደሰው ለባለቤቴ ኢትዮጵያ ነው። 2 ዓመት ነበረው። ኦልሞስት ይሄኛው ወር ላይ ያልቃል። እሱን ነው የሚያልቅ ከሆነ እንደገና ኢንተርቪው መደረግ አለበት። እንደገና መታደስ አለበት። እንደሁን የመጣው በወንድም ኢሹ ሊነሳ ይችላል። አመሰግናለሁ። ሰላም አምሹ። ይቅርታ የሚነግን ስዊክ ሞር እንቀበላለን። ወይኒ ነው አይ ቲንክ ወይን 40 ያም እንደምን አመሻችሁ። የኔ ጥያቄ እናቴን በግሪን ካርድ አምጥቻት ጁላይ 25 ላይ ላስት ይር አፕሊኬሽን አፕላይ አድርጌላት ነበረ እና እስካሁን ድረስ ምንም የለም። እናትሽን እዚህ ሀገር በግሪን ካርድ አምጥተሽ ኖ በኢንቪቴሽን ነው ያመጣው። በቢዮንቢቱ አመጣሻቸው። ከዛ በኋላ ወደ ግሪን ካርድ በዚህ ሀገር በገቡ በስንት ጊዜ ግሪን ካርድ አመለከትሽ? ላይክ ፌብራሪ መጣች፣ ጁላይ ላይ አመለከትኩላት። ናው እስካሁን ድረስ ምንም በቃ እንትን ሪሲቭ አድርገናል አፕሊኬሽንሽን አሉኝ። ከዛ በኋላ ምንም ነገር የለም። ኦልሞስት አመት ሊሆናት ነው እዚህ ከመጣች እና አሮን ነው ምን ማድረግ እንዳለብኝ እየተከታተልሽው ነው? ያ አካውንት ውስጥ እየገባው እያየውኝ ነው። ግን እንትን አውቶ ፕሮሰሲንግ ታይም ነው ወይስ አይደለም የሚለውን ቼክ አድርገሽ ታውቂያለሽ? ኖ በፊት ገና አፕሊኬሽኑ እንደተጀመረ ፕሮሰሲንግ ላይክ 9 ወር ምናምን ይፈጃል ይል ነበረ። አሁን ግን ምንም ነገር በቃ ምንም እንትን አለ USCIS.gov ላይ አውቶ ፕሮሰሲንግ ታይም ነው ብለሽ ኢሜይል መጻፍ ትችላለሽ። ታውቂያለሽ? Did you know about that? No, I never know. ስለዚህ USCIS.gov አውቶ ፕሮሰሲንግ ታይም ብለሽ ይጠይቅሻል። ኬዝ ነምበሩ ምን አይነት ኬዝ ነው፣ ማናት ቤኔፊሻሪዋ፣ ማናት ፔቲሽነሯ፣ ምንድነው ዴት ኦፍ በርዝ ምናምን። ከዛ በኋላ ኮሜንት ላይ ሴክሽን ላይ ጁላይ 2025 ይሄን አመልክቼ ነበረ እስከዛሬ ድረስ ግን መልስ አልተሰጠኝም በእናቴ ጉዳይ ላይ ዋካችሁ አሳውቁኝ ምናምን ማለት ትችላለች። ኦኬ እሺ። እዛው ላይ ሲስተሙ ላይ አውቶ ፕሮሰሲንግ ታይም ከሆነ ሲስተሙ ይወስደዋል። ካልሆነ ግን ኖ this is not auto processing time ጠብቂ ሊልሽ ይችላል። ኦኬ thank you so much. You're welcome. ኦኬ ዶክተር አማን አመሰግናለሁ። እንደምን ዋላችሁ? እንዴት አመሻችሁ? ያው እኛም እንደዚህ አገልግሎት እንሰጣለን እና የእናንተም ዘርፍ እንዲህ መሆኑ በጣም ደስ ብሎኛል። እግዚአብሔር ያክብርልኝ፣ በርቱ። ወደ ጥያቄ ስገባ ስለ ቢቱ ቪዛ ነው። ሜቢ ስያሜውን ከተሳሳትኩ ይቅርታ። በስራ ምክንያት መጥተው ስፖንሰር አግኝተው ግሪን ካርድ የሚጠቀሙበት ዘርፍ በእኛ በሐኪሞች የለም። ኖርማል ሂደቱ እኛ ዩኤስኤምኤል የሚባል ስቴፕ 1 ስቴፕ 2 ስቴፕ 3 ኤግዛም ከወሰርን በኋላ ሬዚደንሲ አሁን እሱን ስኪፕ ማድረግ ትራያል ላይ ናቸው ያሉት። የሙከራ ሴሽን ጀምረዋል። ከዛ ውጭ ግን ይህንን እንደ ቢቱ ቪዛ የስፖንሰርሺፕ ሲስተም ለሐኪሞች የለም ወይ? ኤግዛሙን ተፈትነን ካልመጣም በስተቀር አንድ በሶሻል ሳይንስ ፊልድ ሶሺዮሎጂ የጨረሰ ጓደኛዬ ይሄን ነገር ሞክራችሁ ጠይቃችሁ ታውቃላችሁ ወይ? ያው የተለመደ ነው። አሁን በሌላ በአይቲ በቴክኖሎጂ ምናምን መጥተው ተቀጥረው ካምፓኒያቸው ስፖንሰር ያደርጋቸዋል። እኛ ለመቀጠር የግድ ኢሲኤፍኤምጂ ሰርቲፊኬሽን የሚባል አለ። ሰርቲፋይድ ስትሆን ነው ፕሪስክራይብ ማድረግ የምችለውም የሆነ ቦታ ተቀጥረ መስራት የምችለውም እና ለመቀጠር እሱ ያስፈልጋል። ሰርቲፋይድ መሆን፣ ኤግዛሞችን መፈተን ቴክስ ታይም እና ሌላ ሲስተም አለ ወይ? So the idea is አንድ ሰው ዶክተር መሆን አለበት in a real sense to get those EB2s ገብተዋል። otherwise ኳሊፋይ አያደርግም ነው
የሌላ ሀገር የሜዲካል ዲግሪ ይዞ እዚህ የመጣ ሰው ሐኪም መሆን እንደማይሆን ታውቃለህ ዶክተር አማን አይደል? እነዛ ፈተናዎችን ማለፍ አለበት። እነዛ ፈተናዎችን ማለፍ አለበት። አንድ ሰው እዚህ ሀገር የፕሮፌሽናል ዌይቨሩን ለማግኘት ፕሮፌሽናል መሆን አለበት። ፕሮፌሽናል ለመሆን ደግሞ ፈተናዎችን መውሰድ አለበት። አይዲያ ግን ሌሎች ኦፕሽኖች ሐኪሞች አላቸው የላቸውም የሚለውን ጥያቄ ካለህ እሱን ልናወራ እንችላለን በፕራይቬት በኮንሰልቴሽን ይዘህ ማለት ነው። ስለዚህ በቃ ኮንታክትን ያ ግን ኦነስትሊ ፕሮባብሊ 6 ዶክተር ክላንቶች አሉኝ አሁን አዝ ዊ ስፒክ እና አንዳንዴ ስቃለሁ እነሱ ጋር እያልኩ እናንተ እንዴት ነው የምታገኙ ምናምን እያሉ እነሱ ይስቃሉ። So there are good options for doctors እዚህ ሀገር and at the same time ሌሎች እነዚህን ኦፕሽኖች ኤግዞስቲቭሊ ግን ለማየት ዶክተር አማን I think የአንድ ሰዓት ኮንሰልቴሽን ብትይዝ በዚህ መልኩ እንደዚህ አይነት ነገሮች አሉ ልንል እንችላለን። ያሉንም ጥያቄዎች አንዳንዶቹ ሪሰርች የሚያስፈልጋቸው ከሆነ አይቼ ሪሰርች አድርጌ ላማክርህ እችላለሁ። ቴንክ ዩ አሳምን፣ እንደዛ አድርግልኝ እስቲ ሰርች አድርግ። ችግር የለም። you can give me a call ማውራት እንችላለን። ነው ሐኪም መሆን በራሱ አድቫንቴጅ ነው። ኢትዮጵያ ውስጥም እዚህም እናውቃለን። ግን when it comes to the B2 ቪዛ እንደሌላው ፊልድ ቶሎ ተቀጥረህ የግድ ሰርቲፊኬሽን ሐኪም መሆን ስላለብህ ኢኳላይዜሽን መስራት ስላለበት ለዚህ ለአካባቢው ስዊት ታደርጋለህ ወይ? እዚህ አካባቢ ያሉ ኬዞችን ማኔጅ ማድረግ ትችላለህ ወይ? ይገርምሃል፣ ዌይቨር እኮ አላችሁ እናንተ። ሌላ የተለየ ዌይቨር አለ። ለምሳሌ ገጠሪቱ የአሜሪካ ክፍል ውስጥ የምትሄዱ ከሆነ እኮ አንዳንድ ዌይቨሮች እንዳሉ አስታውሳለሁ። በቃ እነሱን ሰርች አድርግልኝ። ዮፍታይ ቢፈቅድ ቅድም እንትና ከጠየቃት አንድ ልጅ ከጠየቀው ከወርክ ፐርሚት ጋር በተያዘች አንዲት ነገር ብቻ ጣል ባረግ ደስ ይለኛል። ካለዛ እንትን ቀጥል። ሶሪ እዚህ ከወርክ ቴንክ ዩ እዚህ እንትን የአሳይለም ሪኩዌስት ኖቲስ ይመጣልን ከ150 ቀን በኋላ የተለመደው ሩቲን አላቆሙትም። እኔ ለማንበብም ዩኤስኤምኤልን ለመፈተን ቢያንስ በራሱ ከ6 ወር እስከ ዓመት ስለሚፈጅብኝ ብዬ ቀጥታ ወደ አሳይለሙ ነው የገባሁት እና አሳይለም አፕላይ አድርጌያለሁ። የተለመደው ሩቲን ደብዳቤ ከ150 ቀን በኋላ የወርክ ፐርሚቱን አፕላይ ማድረግ ትችላላችሁ የሚል ኖቲፊኬሽን አብሮ መጥቶልናል እና አይነው ጥናት ላይ ነው የዚህ የአሳይለም መጠየቂያ ማርዘሚያው ፐብሊክ ኦፒኒየን ለተሰብ በትነውት ነው ያሉት እና ምናልባት አክሴፕት ተደርጎ ቢያልፍላቸው ራሱ አይ ቲንክ ተቀብለውናል ማለት ኮንፈርማተሪ ነው ወይ 150 ቀን ላይ አፕላይ ማድረግ ትችላላችሁ የምትለው አይቼ ደብዳቤ ቅድም ስም ዶክተር አማን ቅድም ስመልሰው የነበረው ነው። አንድ ልጅ ጠይቆኝ ለምሳሌ ካት ኦፍ ዴቱ ከሜዋን በኋላ እንበል ከሜዋን በኋላ እሺ ህግ ሆኖ ይጣላል። ሌትስ ሲ ኢትስ ሎው ነው። አፕሊኬሽኑ ከሜዋን በኋላ ነው ከተባለ አክቹዋሊ I589ን ከሜዋን በኋላ አፕላይ ያደረጉ ሰዎች ላይ ነው አፕላይ የሚያደርገው ወይስ I589ን ከሜዋን በፊት አፕላይ አድርገው ነገር ግን 6 ወራቸውን ሲጠብቁ የነበሩ ሰዎችን የሚለውንም እርግጠኛ መሆን አንችልም ነው። we don't know. ፋይናል የህግ ቴክስቱ ሲወጣ በደንብ እናውቀዋለን። ገብተዋል። አሁን ለምሳሌ እኛ ሆነም አልሆነም ብለን የኔ ክላይንቶች ኤፕሪል 24 ምናምን ዴድላይን ከመግባቱ በፊት ብዙ ክላይንቶቻችን አሳይለም ፋይል አድርገናል። በት we are not sure ስነግራቸው የነበረው ግን እርግጠኛ በእናንተ ላይ የአንድ ዓመት እንትን ይሰራል ወይስ አይሰራል የሚለው ነው ወይስ ከኤፕሪል 24 ወይም ደግሞ አሁን በምሳሌ እንዳመጣው ከሜይ 1 በኋላ I589ን የሚያሳይለም አፕሊኬሽን ያስገቡ ሰዎችን ነው የሚጨምረው የሚለውን በእርግጠኝነት መናገራችን በዚህ ሰዓት ፋይናል የህጉን እንትን ላንጉጅ ካየ ነው በኋላ ቋንቋውን ካየ ነው በኋላ በደንብ አድርገን በዚህ ጉዳይ የምናብራራው ነው የሚሆነው። ግን አሁን ባለበት ሁኔታ ግን በጣም እርግጠኛ ሆኖ መናገር አይቻልም። ግን ስቲል ሰጀስት የማደርገው ግን ሪኮመንድ የማደርገው ግን አሳይለም ኬዛቸውን በደንብ ሰርተው ቁጭ ያሉ ሰዎች ካሉ ከዛን ቀን በፊት ፋይል ቢያደርጉት ጥሩ። ነገር ግን ኖ ይሄ 150 ቀን እንዳልፍ ፈልጋለሁ ብለው ግን ዝም ብለው አሳይለማቸውን
ሳያዘጋጁ ፋይል የሚያደርጉ ከሆኑ ግን በ15 ቀን ውስጥ የባዮሜትሪክስ አፖይንትመንት ይመጣል። በአንድ ወር ከ15 ቀን ውስጥ ደግሞ ለኢንተርቪው ይመጣና ሌላ ችግር ያመጣል። 6 ወር እዘላለሁ ስትል 6 ወር ሴቭ አደርጋለሁ ስትል ሙሉ በሙሉ እዚህ ሀገር ያለውን ኬዝ ልታበላሽ ትችላለህ። ገብቶሃል ዶክተር አማን? አዎ በጣም ገብቶኛል። ሜቢ ግን 5 ወር ሳይሞላ አፕላይ ማድረግ ትችላለህ እንዴ? ነው ምሳሌ ነው እየተናገርኩ ያለሁት ምሳሌ ነው። 5 ወር 150 ቀን ቆይተህ በ151ኛው ቀን ታመለክት ትችላለህ። 180 ቀን ከመሆኑ በፊት ግን የስራ ፈቃድን አታገኝም ነው። ግን ሲናሪዎችን ነው እያሳየሁ ያለሁት። ግን ዞሮ ዞሮ ግን አሁን በዚህ ሰዓት ግን አሳይለም ኬዙ በደንብ የተዘጋጀ ከሎየሩ ጋር ተስማማ ሰው ግን ፋይል ማድረጉ ጥሩ። ገና ግን አሳይለም ጠይቃለሁ፣ በምን ጉዳይ ነው አሳይለም ጠይቀው፣ እንዴት አድርጌ አፊዳቪት ልጻፈው ብሎ ገና እንትን ውስጥ ያለ ሰው ከሆነ ግን አሳይለም አፕላይ ባያደርገው ነው ማለት ነው። አዎ ገብቶኛል። ቴንኪው። አፖይንትመንት ይዝና የት ነው ያለው? ዲኤምቪ ኤሪያ ነህ? ያ እዛ አካባቢ ይሰራል። እሺ ዮፍታሄ በህክምናው ወይም ደግሞ በሌላ ዘርፍ እንዲህ ፕሮግራም ከያዝክ አም ዊሊንግ ቱ ሄልፕ። የውስጥ ደዌ ስፔሻሊስት ነኝ። ዛሬ በሎው እንደዚህ ሰፖርት ካረከን በህክምና አንዳንዴ አንዴ ደግሞ ቆይና እናወራለን። ሞር አስክ ዘ ዶክተር የሚል አሳምን መሄድ ስላለበት እዚህ ቆይና ሞር እናወራለን። Mohammed, welcome. I think you may have a question. If you can unmute and ask your question. Mohammed, can you hear me? Can you hear me? Now I can hear you. Hey, how you doing? It's my first time on, maybe the second time on live. I'm not good with this stuff. No, don't worry. Okay. English is good, right? Yes, go ahead. Okay. Let me know if I messed up or not. Listen, I love black women. I went to Ghana. I got married to a beautiful one. And that was last year, right? I applied for a spouse. The application, I don't know what the numbers is. Bring her here as a spouse. Everything is cool. 31st last year, I get the letter that they received it and they received the receipt because I have a lawyer. Anyway, I have this, I think it's a stupid idea. I'm going to Ghana this Saturday. Tuesday, I apply for a visitor visa for my wife. So is that a bad idea? Or is it going to affect her first application? What do you think? Well, it's not a bad idea, honestly, but so it depends. If your wife lives, let's assume in Europe or something, and there is an assurance that your wife will go back to Europe after she comes over here, visits you or something like that, they will give her the visa. But the problem with this kind of cases is, so it will come down to the issue whether or not your wife has the necessary contact, to force her to go back to Ghana after, seeing you in the United States. In other words, does she have a good or significant contact with Ghana? Like, does she own, let's assume, a car in Ghana, an immovable property or real estate in Ghana? Does she have a very good job in Ghana? Or does she own a very, profitable business organization in Ghana or something like that? But so the fact that your wife, you applied, a visa for your wife, a B1 visa for your wife, is not a bar to an I-130 application, okay? It's not going to make it harder. They're going to make it harder. Yeah, it does. It's not going to make it harder. But the problem is, will she qualify to get that type of visa? Now, tell me, how can I approach it? What do you mean? Like, should I put a lot of money in her bank account? Well, honestly, that's against the law. So Is if it? she doesn't have the money, there is no need for you to put that money in her account. But I'm her husband. That's fraud right there. No, I'm her husband. My money is, you know what I mean? Like, I'm taking my vacation money and I'm going there and I really want her to come back. I don't want her to stay because you know how it's a shock, culture shock.
Over there in Ghana, they have a life. Here is I'm at work all day, DoorDash at night, come back. You know how it is, foreign life in America. Let's not sugarcoat it. You know what I mean? So the idea is like, but I can tell you that there are so many Ghanaians waiting for that kind of interview. They have applied like you 3-4 years ago. They are on the clock to be called for an interview, and they are complying with the law. They're complying with the B1, B2 visa law, I-130 law. They are still waiting, right? I know that, if you are in love with your wife, I can see the difficulty of living in two parts of the world, right? As you are Yes. in the United States, she's in Ghana, but the law is the law, right? There is no way that you can shorten that time because the embassy has its own calendar, its own timeline that you need to comply with. You know My what I job mean? only gave me 2 weeks for vacation. Yeah, but that may be a good justification. I can understand that. I can relate to it. But does the USCIS relate to that? I have every doubt to say that that has nothing to do with the processing. You know what I mean? So it's one thing to think about it in a very humanitarian way, that your wife is there, you are here. I can see that there is love. You want to establish your own family in the United States, but there is also what is called the law, which is the immigration and the nationality laws. They have their own processes, right? You file an I-130 before USCIS. They will take some time to evaluate, your case. They will ask you to, for example, to give them more information, more documentation. If it's approved, they will send it to the National Visa Center. A National Visa Center will take its own time to get all the documents from you, and they will send that the whole once your application is documentarily qualified, then they will send it to Accra, Ghana for an interview. So it's a process. Is it frustrating? Yes, it's very frustrating. Is it time taking? Yes. Is there any way you can shorten it? Majority of times, no. Are there any exceptional circumstances? There may be. Yeah, I So understand, but I really want her just to visit for a month instead of this 2 weeks. And I think that's what I think. I'm gonna tell the guy. What do you think, boss man? If I told him, listen, she's gonna be an American citizen regardless. well, how do you know that? Inshallah. Well, if you put God here, that's a different No, it's not God. Like thing. I'm like my own. Listen, she's a student. She just finished college and stuff like this. She haven't even started life, and you don't know. She's kind of poor a little bit. That's how I like it. A village girl. Like I love it. I love it. It's nice, simple. Unlike here, I mean, America is weird. So Okay, yeah. I So want this to is be all I honest can with you. say. All right, Muhammad. Go ahead. All right. So as I told you, let me reiterate. Let me repeat myself. So there is a law that you need to comply with. The I-130 spousal petition has some processes before the United States Citizenship and Immigration Services. Then it has to go to the National Visa Center. There's some time over there that you need to wait for, and you need to upload all the documents, and then that case will be sent to Accra for an interview. So it may take time. It definitely will take time. But at the end of the day, there are so many Ghanaians, there are so many Americans who are waiting for their spouses in this country. And as I told you, is it frustrating? Yes, it is. But the law is the law. There is no shortcut for that. That's all I can say. All right? All right, I get it. Okay. Thank you. Thank you. Thank you for Sure. being here. Good luck. አንዳንዴ ንግግር ግርም ነው የሚለው That's why ብዙ ማለት ፈልግ ነበር it's የተናገረው ላይ okay. ግን It's okay. የመጀመሪያው ጊዜ ስለሆነ ብለን እንተው። All ሳምንት right. እናመሰግናለን። So መዝጊያ የምትለን ነገር ካለ okay. ከመሄድ So በፊት anyways, ይህን ይመስላል። ለዛሬ ከበር ለማድረግ ነው የመጣሁት። አይ ቲንክ በደንብ የቆየው ይመስለኛል ከ2 ሰዓት በላይ right? ከዚህ በኋላ አይ ቲንክ ይበቃናል። ነገ በእርሊም ስራ ስላለን መተኛት አለብን። እኛ ጋር 11 10 እየሆነ ነው ኢስት ኮስት ራይት። የእናንተም ሰዓት እንደዛው ነው አይደል?
ቦስተን ታንክ ዩ። አንዳንዶቻችሁን ጥያቄ ያልመለሱት ካለ በኮንሰልቴሽን ልደውሉልኝ ትችላላችሁ። የአንድ ሰዓት ኮንሰልቴሽን እየያዛችሁ የበለጠ ኬዛችሁን ዲፕ ልናወራ እንችላለን። ያን ነው ልል የምችለው። ስለጋበዝከኝ አመሰግናለሁ። ታንክ ዩ። ከመሄድ በፊት ይቅርታ ላስገ ፊያንሴ ቪዛ የሚል ማአት ጥያቄ መጥቷል ተነስቶ ዘርኒ አዲስ ነገር አለ ፊያንሴ ቪዛ ላይ? ምንም የለም። ፊያንሴ ቪዛ የፊያንሴ ቪዛ አፕሊኬሽን ባይዘው ፖዝ አልተደረገም። ምክንያቱም እንደ ኢሚግራንት ቪዛ ስለማይታይ ፊያንሲያቸውን ማምጣት የሚፈልጉ ሰዎች አፕላይ ያድርጉ። ለኢንተርቪው ቀርበውም ቪዛውን አግኝተው እየመጡ ነው ክላንቶቻችን። ቴንክ ዩ አሳምን፣ በጣም እናመሰግናለን። እግዚአብሔር ይባርክ። እሺ እኔም አመሰግናለሁ። ታንክ ዩ። እሺ ቴንክ ዩ። እሺ ቴንክ ዩ። እሺ እንግዲህ የኢሚግሬሽን ጥያቄያችንን እዚህ ላይ እንጨርሳለን። አሳምንንም ቴንክ ዩ በሉ።